ምናምን ተደርገው የሚወሰዱት እነሱ ናቸው። ከዛ የሰውየው አምቢሽን ባይዘው ታሪክ ካለፈ ከ50 ምናምን ዓመት በኋላ ቦልድሊ የሚወራለት ሰው ነው ይመጣል። ይሄ ሰውዬ ኢትዮጵያ ላይ ፍላጎቷ ምንድን ነው ብለህ ታስባለህ? አቤት እኮ ፖለቲክስ አፌ ላይ ብትመጣ ቢስፋ ብቻ እሱ እኮ አይደል በጣም አንድ ያንተን እይታ በተለይ በእንዲህ አይነት ጉዳዮች ላይ ማህበራዊ እይታዎች በጣም ስለሚስቡኝ በዚህ ጉዳይ ላይ ምላሽን ማወቅ ፈልጋለሁ። እሱ ምንድን ነው ጠቅላይ ሚኒስትሩ የኖቤል ፒስ ፕራይዝን ያገኙት እንግዲህ ሃይስት ፕራይዝስ ከሚባሉ ሽልማቶች ከሚባሉት ግንባር ቀደሙ ነው። ከኤርትራ ጋር ባወረዱት ሰላም እንደሆነ ይታወቃል። እና በጉልበት የምትለው ነገር የሚተገበር ከሆነ ከኤርትራ ጋር ባወረዱት ሰላም ምክንያት የኖቤል ፒስ ፕራይዝ ያገኙት ሀገር መሪ ከኤርትራ ጋር ጦርነት ውስጥ መግባታቸው ታላቁ ስላቅ አይሆንም? አይ ስላቅ ሳይሆን እኔ እንደውም የሚገርም ጥያቄ ምጸት ወይ ምጸት እንለዋለን። በጣም ይገርመኛል። ልክ ነህ። ግን አሰብ ካገኘ ኖቤሉን ቢመልሰው ራሱ እኔ ወስደው እንደዛ እሳቸውም እንደዛ የሚያደርጉ ነው ይመስለኝ። እኔ ዝም ብዬ ሳሰብ መዝነውታል። እንዴት ነው ማመዝነው? አንተ ይበቃ እኮ በጣም እኮ ቁልፍ ነገር እኮ ነው። ዝም ብሎ ማለት ከባድ ኢሹ ነች የሲያክሰስ ኢሹ ፎርሳ። እኔ ሁሉ ነገር እኮ እንትን ደርግ የሚያነሳበት ሌቭል አለ፣ የተዋገንበት የወደቀበት ጉዳይ እሱ ብዙ ጊዜ ሲነገር እናየዋል። ቀዳማዊ ኃይለ ሥላሴ የወሰዷቸው እርምጃዎች አሉ። ውስጡ ብዙ ቁማር የነበረበት ምናምን ያንን አክሰስ ለማግኘት የሄዱበት ርቀት ነው። ንጉሱን ወደን ጠላን ሌላ ታሪክ ነው። የሄዱበት ርቀት አለ፣ ዶክመንቶች አሉ፣ ኤርትራዎቹን የሚያበግን ምናምን መረጃዎች አሉ ምናምን። እኔ እንደዚህኛው ዘመን ግን ይሄን ኢሹ ይኸውልህ ስትራቴጂካሊ ፕሊዝ አሁን የምናወራው ሀሳብ ላይ ስለሆነ እነ ጌዲዮን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ፒኤችዲ ዶክተር እነሱ ፔጆች ላይ ቢወጧቸው ጽሁፎች ናቸው። ከትላንት ወዲያ ምናምን የወጣ ጽሁፍ እያዩዋቸው ነው። ኢትዮጵያ በቃ ገለጸች፣ በቃ እንደምትፈልገዋለች፣ እንደሚያስፈልጋት ክሊር ነው ስቴት ያደርገው አይደለም፣ እንደሚያስፈልጋት አቋም ይዛለች ነው የሚለው እኮ ደግሞ ትንሽ የሚወርድና ምና የሆነ በቃ ጉዳዩ ሆት ኢሹ እንደሆነ የምታውቀው የሆኑ ሰዎች የሆነ እንትን ሲሉ ሌላ ሀሳብ ሊቀይሩ ሲሞክሩ ምናምን ስታያቸው አንተ እንደ ድክመት እንዳትወስደው ባይዘ ይሄ ሆርን ኦፍ አፍሪካ ፖለቲክስ ውስጥ ገብቷቸዋል ጌሙ። በቃ ያን ጉዳይ ፈልገው ከዛ ቦልድሊ እኮ ነው የሚነሳው። ቦልድሊ በሄደባቸው ቦታዎች ምን ማለት ነው? ቆይ የለም ዶክመንታው ማለት ነገረኝ የቱ ጋር እንደተሰጠ ምናምን እኮ ይታወቃል። ገብቶሃል አባባል ቲፒኤልኤፍ አንተ የሚመስልም 83 እንትኑ ላይ ነው የሽግግር ጉባኤው ላይ ሲፈቅዱለት ነው ይመስል ምን ይሆነው የተሰጠው እኔ ከጦርነቱ ሳልቁል ያለቀ ጉዳይ ነው ይሄንማ ሲፈረም ምንድን ማለት ቲፒኤልኤፍ እናንተና ሲታገሉ ሲጀምር ትግሉን ምን ብሎ ነው የጀመረው? ኤግዛክትሊ የኤርትራ ነጻነት ይቀበላል እኮ አንብም ሽዋቴው ከዛ ኢሳያስ እኮ እንትኑ ላይ ሲቀመጥ እኮ ታዛቢ ሆኖ እኮ ነው የተቀመጠው። 83 የሽግግር መንግስት ጉባኤ ላይ ታዛቢ ነበረ። ከዛ እዛም እንደሚል ታውቃለህ ገና እኮ ሪፈረንደም አልተካሄደው ከ2 ዓመት በኋላ ነው የሚካሄደው። ምን ይላቸዋል? አሰብን በነፃ እንድትጠቀሙ ፈቅደናል ይላል። ገና ሮኖ እኮ አልጨረሰም። ከዛ ይሄ ነው ዶክመንት የሆነው ማለት ነው። ፐርሰናሊ የተጻጻፏቸው ነገሮች ተነሱ ምናምን አሉ ነው መጣ ተናገር። እኔ ይሄ ያንተ እንደሆነ አውቃለሁ መጥቼ ከዛ ያንተ እንደሆነ ማስረጃ አምጣ ይሄን ምናምን አርግ ምናምን እያልኩ ማወራል ከሆነ ማለት ነው ፈልጌዋለሁ። በቃ ምን ለምንድን ነው እንትን የምትለኝ? አልተቀበልኩትም ማለት ነው ያንተን እንትን በቃ ወጥቶ የታለ ማስረጃው ምናምን አለ 83 እንደተሰጠ ይታወቃል። ምን ማለት ነው? በካቢኔ ምናምን ብሎ የገለጻቸው ነገሮች ሁሉ ቅድም እንደነገርኩ ምን ማለት ነው? አንፋታ ማለት ነው። ቅድምም ብዬ ነበር መነሻ ላይ ፐርሰናል የመሪዎች ባህሪም ይወስነዋል። አባባሌ ገብታው ጉዳዩን
በቃ ምንድን ነው እዚህ ሰውዬ ጭንቅላት ውስጥ የሚንቀሳቀሰው? ምንድን ነው የሚያስበው? እንዴት ነው ኢንተርፕሬት የሚያደርገው የሚለውን ሩል አውት ልናደርግ አይገባም። እኔ በጣም ፋሲኔት መታረገኝ መወዳት ፓርቲ ይችኛዋ ነች። የቀድሟቺ ወደ ዋም ሆነች ምናምን ኤርትራ አይደለችም የሚለውን የሆነ ፕራይም ሚኒስትሩ ወጥቶ በሚያወራበትን ይሳሳት ምን ይበል አልቆጥረውም። እኔ እሱን ቀድም ከምልህ ለመሞቃት ነህ ብለህ እንደወሰድከው ማለት በሱ ሌቭል ስለሆነ የምወስደው ዳሴት ለእኔ በጣም ቀልቤን የሳበውና ከኤንቢሲ ጋር ባደረግከው ቃለ መጠይቅ የጠቀስከው በግልም ደጋግማ ያልከኝ አንድ ነገር አለ። አንተም ቦልድሊ ነው እያልኩ ያለው የኢሳያስ መንግስት በቅርቡ ይወድቃል ትላለህ እና እንዲህ እንድትል ያስደፈረ ምንድን ነው? እኔ መቼም የእድሜ ጉዳይ ብቻ ነው ብዬ አላስብም። እጅ ላይ እኛ ማናውቀው መረጃ አለ ወይ? ምንም የለም። ግን እኔ እንደውም ቅርብ ግመቼ ነው ምናምን ብትለኝ ነው ደስ የሚለው። ይህን ተናግሬ ሂጄ የሆነ ቦታ የጊዜ ግምት ምንድን ነው የሚለው ሌላው ጥያቄ የሚመስለኝ እሱ ቢሆን ትንሽ የሚከብደኝ ጥያቄ እሱ ነው። የቅድሙን ግን ቅድም ዘርዝሬ ስለነገርኩ ማለት ነው። እንደ መንግስት የሆነ መንግስት ተዳክሞ ወደቀ የምልባቸው መስፈርቶች አሉ። ሪጂም ቼንጅ ምናምን ናቹራሊም ነው በቃ የሆኑ ነገሮቹ ያበቁለት ብዬ ስለማስብ እኔ እንትን ያኛው እንደውም ቢቀጥል ነበረ ሳይጋጭ ሁኔታው ከኢትዮጵያ መንግስት ጋር ሳይጋጭ ቢሄድ ኖሮ እንትን ይል ነበረ ነው የምለው። ምናልባትም ረጅም ምናምን ይኖረዋል ከፓወር ከእድሜ ከዛ እዚህ ካለው ፍላጎት አንጻር እዚህ ከገቡበት ቀጥታ ኮንፍሮንቴሽን አንጻር አይደለም ዛሬ ያኔ ግን የሪጅም መውደቁ ከኢትዮጵያ ጋር በሚኖረው ጉዳይ ጋር ይገናኛል እንዴ? በጣም ነው እንጂ የሚገናኘው ምንም ሌላ ሌላ ምንም ህይወት የለም ኤርትራ ውስጥ ላይክ ሞር ዲሳይድ የሚደረገው እዚህ ካለው ኮሚኒኬሽን ነው። አባባሌ ገብቷል። ሱዳን ያለውን ኢኮኖሚ ተቆጣጥሮ ከሱዳን ጋር ባለው ኢኮኖሚ ዶሚናንት ሆኖ መውጣት አይችልም። ለምን? የራሳቸው አክሰስ ፖርት ያላቸው ምናምን ሰዎች ናቸው። ከሳውዲ ጋር ምናምን የሚል አይደል። በቃ ያቺን ጣሊያን ካልኩሌሽን አለች የድሮዋ እሷን ይዘህ በዚህ ባድዋ ገብቼ ከቻልኩ በአፋር ገብቼ ሌሎቹን ሎክ አድርገው እንዲቆዩ ከቻልኩ ሁሉንም ካልቻልኩ ደግሞ የሰሜኑን ገበያ ይዤ እሱን እንትን ብዬ ምናምን ልኬ እኔ ጋር እነሱን አሽጋ ምርት ምናምን እና ፖስት አድርጌ ልካለሁ ምናምን የሚል ኃይል ነው ያለው። ምንም ነገር የቀየረው ነገር የለም። እሱ መጣ። እሱ ሲመጣ ማነበረ ከጎኑ ቲፒኤልኤፍ ዲሳይድ የሚያደርጉት ፓወር ካርዱ እዚህ ነበር ያሉት። እነሱ ስላበቃላቸው ያበቃል። አሁን ደግሞ ኮንፍሮንት የተደራረገው መሀል ላይ በሌለ ሌቭል ነው ባይ ያኔ ራሱ እንዲህ አልተነጋገሩም። ያንን ያክል ብለዲ ጦርነት ሲካሄድ በዚህ ሌቭል አልተለያዩ። እዚህ ራሱ ያቄመ ቡድን ያለ ነው ይመስለኝ። ይቅርታ አድርግልኝና በጦርነቱ ወቅት ምናምን ከጊዜ በኋላ እነኝህ ሊሰሯቸው የሚሞክሯቸው ሳቦታዦች ቅድም የምልህ ሶሻል ሚዲያው ላይ ኢንተራክት ሊያደርጉ የሞከሩበት የሆነ ጊዜ በተለይ የሆኑ ጄኒኑ የሚመስሉ ውስጣቸው ምንም ይሁን ጥያቄዎች ሲነሱ ላይ ከኛ አየር መንገድን ሰተን እንዲህ ብለን ግድብ ምናምን ሲባል እሱ ላይ ሪያክት ያደርጉ ወዲያው ተዉት እንጂ እነሱ መንገድ ይሁን ምናምን ዲግሬድ ሊያደርጉበት የሄዱበት መንገድ እንደ መንግስትም እንደ ሀገርም እንደ መሪም ቅድም እንደምል ደስ የማይል ነገር እኔ የማይቻለሁ እኮ ምንም ነገር የለም ችግር የለውም አንተ ማኖፕሌት ማድረግ የምችለው እኔም ላደርገው እችላለሁ ምናምን የሚል ኃይል መጥቷል። ያ ደግሞ የእሱን እንትን ነው ይመተዋል ባይ ነኝ ዝም ብዬ ሳስቡና ይሄ በቅርቡ የአስመራው መንግስት ይወድቃል ያልከው ነገር ዓመትም ቢሆን 5 ዓመትም ቢሆን 10 ዓመትም ቢሆን ሉዝ እንዳይሆን መቼ ነው ይሆናል ብለህ የምታስበው ምንድን ነው? አይምሮ ምልብ በአንተ እንዲህ አይነት ነገሮች ፕሪሳይስ ይሆናሉ የሚል ተላላነት የለንም። ግን ያንተ ግምት ምንድን ነው? በቅርቡ ስንት ነው ነው? በቅርቡ ስንት ነው ነው? በቃ ባጭሩ አያልነግርህም። እሱንም እንዴት ነግራለሁ? መቼም ከዚህ ሁሉ ጀርባ የዩናይትድ አረብ ኤሚሬትስ ትንፋሽ በደንብ እንደሚሰማ ማንም ሰው ሊክደው አይችልም። አንዳንዶች እንደሚሉት ሙሉ በሙሉ የዩኤኢ ኢንትረስት ነው ብለን ባናገስፈውም ወይም ደግሞ እንደሚያጣጥሉት ሙሉ በሙሉ የኢትዮጵያ ኢንትረስት ነው ብለን ባናቃልለውም የዩናይትድ አረብ ኤሚሬትስ ፍላጎት ግን በተለይ ከነባር ትሬንዶች አኳያ ስናየው ከቅርብ ጊዜ የትግራይ ጦርነት ላይ የነበራት ሚና ብዙ ነገሮችን ስናየው የዩናይትድ አረብ ኤሚሬትስ ሚና በፍጹም ቸል ሊባል የሚችል እንዳልሆነ ግልጽ ነው። እና እኔ የገረመኝ ነገር አንተ በዛ በኩል ዋናዋን ኢምፔሪያሊስት እንግሊዝን እያሳደድክ ይሄው እነሱ ማን ነው መሪ ሆኖ ማን ነው ሰብ ኢምፔሪያሊስት የሚላት ዩናይትድ አረብ ኤሚሬትስ ሙሉ በሙሉ የኢምፔሪያሊስት መልክና ጠባይ ይዛ መታለች።
እና አያሳስብም ወይ የዩናይትድ አረብ ኤምሬትስ ፍላጎትና አካሄድ? ከኔ ጎን ነች አይደለች የሚለው ነው የሚያሳስበኝ። ሪሊ እንግሊዝም ብትሆን እንግሊዝን ሞክሳትም ያኔ ግን በደንብ ተናገር ያለው ምንም ዲፌንድ ከማድረግ ጋር እያያዝ እሺ ይሄኔ እንግሊዝ ይብል ነች ምናምን ልልህ አይደለም። ጥቅሟን አስከብራለች። ግን ከማሳይዶ ነው በነ ግብጽ ምናምን ሳይዶ ነው አቢዩዝ አረጉን ነው። አሁን ከኛ ሳይድ ምልህ ይገባል። ሆኖ ከዛ ቀጥለ ከዚህ በፊት አንድ መጽሐፍ ሁሉ አጠቅሼ እኮ ሳወራ አንተ እንደምትለኝ እኮ ካድሬ መሆን የጀመርኩት ያኔ ነው። ምንም እኮ አይ ቀድም የምትለኝ ወንከጀም ምንድነው ያልኩት መጽሐፍ ገልጬ የአምባሳደሩ መጽሐፍ በእንግስቴና ያኔና ያንብብ እንደ ቀላላ ያትግሊዝ በላብን በየሃል ከእንግሊዝ ጋር ብር ያልሰራም አይደለም። ያኔ አንተ ታስጠብቃለህ አታስጠብቅም ሁሌም ምለው ማለት ተግባብተን ከዛስ እንግሊዝ ላይ ያለኝ ማመለካከት እኔ አሁን የሆነ እድሉን ሰተኸኝ የሆነ ነገር ማድረግ እንግሊዝ ሄጄ አልሰራም ልልህ እኮ አይደለም። ዩኤኢ ከማን ጋር ነች? እሺ ከኔ ኢንትረስት ጋር ነች ብዬ ስላመንኩኝ ነው። ይሄ ማለት የእሷን ኢምፔሪያሊስታዊነት ያጠፋዋል ወይ ወይም ደግሞ ኢምፔሪያሊስት አይደለችም የሚያስብል ነው ወይ ከአንተ ጎን መቆሟ ልትለኝ ትችላለህ። አያስብላትም። እኔ ብቻ አይደለሁም። ይኸውልህ ሚድል ኢስት አይ የሚባል ሚዲያ አለ፣ አልጀዚራ የሚባል ሚዲያ አለ። የካታሮች ነው፣ በካታር ኮር የሚመራ ነው። በጣም ሲበዛ ከዩናይትድ አረብ ኤሚሬትስ ጋር ተቀናቃኝ ናቸው ሲበዛ እና ይቀጠቅጧቸዋል። እነሱ ላይ አንድ ጎበዝ የዚህ እንትን የኦሪየንታል ምናምን ላይ ያለ በጣም ጎበዝ ተንታኝ አቅርበው ሲያወራ ነበር። ልክ የብሪቲሽ ምንድነው የሚባል ኢስት ኢንዲያን ነው ምናምን ካምፓኒ የሚባለው አለ አይደል? እሱ ነው ሩል ያደረገው። የብሪቲሽ የምትባል ነገር አይደለችም። ይሄኛው የኩዊንዋን ይሄ አንድ የፈቃድ የሚሰጡበት አሰራር አላቸው። በሱ ተሰጥቶ ኦን ቢሃፍ ኦፍ ወይም ኦን ዘ ኔም ኦፍ ምናምን ብለህ ሄደህ የፈለግከውን ሀገር የምታደርግበትን ያ ቡድን ነው የባህር አደገኛ ወንበዴ ከባድ የንግድ ምናምን ኤሌመንት ያለው እሱ ነው የመራት። የእሱን ታሪክ አለ ለዩናይትድ አረብ ኤሚሬትስ አውሉት ይላል። ራሱ ነው ኮፒ ነው እያለ ያለው። እንደውም ከሰብ ኢምፔሪያሊዝም ከፍ ያደርጋታል። ዋቴቨር የኛ ሚና ምንድን ነው? አባባሌ ገብቷል። ያለ ገዥ ያለ ኢምፔሪያሊስታዊ ኃይል መንቀሳቀስ የምችልበት ቀጠና ላይ አይደለም ያለው። ማንኛውም ስለማንችልኝ ሌቨሬጆቹ ስለሌሉ በብዛት ቅድም በሚል ኢንቴግሬት ተደርጓል ጉዳዩ እና አሁን ዩናይትድ አረብ ኤሚሬትስ ላይ ፒኤልኤፍን መቀመቅ የመቀጠተው ትልቁ ጉዳይ የዩናይትድ አረብ ኤሚሬትስን አቅም የገመገመበት መንገድ የተሳሳተ መሆኑ። ምን ላይ ነው ፓወር ያላቸው? በአንጻሩ ደግሞ የእነሱን ኃይል በትክክል ያነበበው አካል የራሱን መንገድ ጽፏል ማለት ነው። ገባ? ምንድን ነው አቅማቸው? በቃ አልጀዚራ ሁሌ እንዳልኩ ነው። አብረው ምን ያደረጉ መሰለን? ጋዳፊን ጣሉት። ጣሉት። ጋዳፊ ወደቀው ቤዚካሊ የጣሊያን አይኤስፒ ነው አይፒኤስ ምናምን የሚባለው የምርምር ተቋም አለ። እነሱ ላይ ተው ከሆነ ጣሊያን በደንብ ኢንትረስት ስላላት በኤርትራም ሜዲትራኒያን ፖለቲካም ትንሽዬ ብትሆንም ጣሊያን ከድሮ በደንብ እዩት የእነሱን አንግል ምን ይላሉ? አልጀዚራ ነው የጣለው ጋዳፊ ነው ይላል። ኔቶ እንዲገባ ውሳኔ ያው እንትን በለው ግን ጣሉት። የሚፈልጉትን ሰው ሊያስቀምጡ አይደር እነሱ ይሄና የሙስሊም ብራደርሁድ ምናምን ሊሉት ይችላሉ። እንደሱ እሱን እንርሳውና ግን የሚፈልጉትን ሰው ሲያስቀምጡ ከዩናይትድ አረብ ኤሚሬትስ ጋር የሚስማማ አይደለም። ዋናውን የሚዲያ የፕሮፓጋንዳ ስራ ኔቶ እርምጃ እንዲወስድ ቤዚክ ምናምን ምክንያት ከሆኑት እንደ ግብዓት ከተጠቀመባቸው አንዱ የአልጀዚራ ሚዲያ ቅስቀሳ ነው። ሰውየውን ኢቭል አድርጎ የቪያግሮ የምኑ ታሪክ ሁሉ የሚነሳው እነሱ ላይ ከጣሉ በኋላ ዩኤም ገባችበት ኢንተረስት ስላላቸው፣ ሳውዲም ገባች፣ ግብጽም ገባችበት። ባይዘ ጣሉት ሰውየው። ቀጠላ ማን ሊያስቀምጥ ፈለገ ማለት ነው። አሁንም አልጀዚራ የሚፈልገውን ሰው ሊያስቀምጥ ሲል አይ አንተ ሚዲያ ያለኛ ፓወር አለን አታስቀምጥም። በቀደም ያለቁት አሉ። አሁን ከቱርክ ሲነሱ በቃ እነሱ አንዱን የኛውን ዊንግ ይዘው ይመሩት እኮ ናቸው። እነኚህ ከፈሉና ሀፍታሪን አስቀምጠው አስገቡ።
ከግብፅም ተለያዩ። ዩኤም የራሷን አስቀመጠች። ገባ አባባል። ሱዳንም ውረድ አብረው ጣሉ። ካታር እንኳን ከአልበሽር ጎን ነበረች አልነበረች የሚለውን እንተው። እንትን ላይ ግብፅ ላይ ካታርና ተርኪ አንድ ላይ ሆነው ሙስሊም ብራዘርሁድን አመጡት። ሙርሲን ዩናይትድ አረብ ኤሚሬትስና ምናምን ሆነው ጣሉት። ሳውዲ ማን ነው ግብፅ ላይ ያሸነፈው? የነ ዩኤኢ ቡድን ነው። ካታር ላይስ ማን ነው? ሊቢያ ላይስ ለሁለት የከፈለው? ከፈሉት ለሁለት፣ የራሳቸውን ግዛት ያዙ። ዩኤዎቹ ሲያላቸው ማለት ሱዳንን አንብቡት። አልበሽር ለምን ከዩኤኢ ጋር ጣልቶ ምን አይነት ጣጣ ውስጥ እንደገባ ለሁለት ከፈሉ፣ ጨረሱ። የመን ከሳውዲ ጋር የገቡበትን ልዩነት ለሁለት ኦልሞስት ለሁለት ቴክኒካሊ ከፈሉት። ከዛ ሌቨሬጆች ምናምን ባላቸው ሁኔታ ሚዲያ ከነሱ ጋር ሳይኖር ምናምን ሳይኖር ማለት ነው። ይሄም ፓወር ቀጠናው ላይ የሚጫወት ፓወር ፕሌይን አምቢሽን ይወስነዋል። እንዲህ አይነት አምቢሽን ያላቸው ሌሎች ግን አምቢሽኖቻቸው ተከትለው ረጅም ኮስት ላይን ከወሰዱ በኋላ እንደ ኤርትራ ማለት ነው ፍላጎታቸውን ወስደው ጥቅማቸውን ካስከበሩ በኋላ የዩናይትድ አረብ ኤሚሬትስን አምቢሽን የሚተቹ አካላት ምኑን ማጮ ጀመሩ ማለት ነው። ዩናይትድ አረብ ኤሚሬትስ ኢቭል እንደሆነች ምናምን ማጮ ጀመሩ ነው። ይሄን እኔ እንደ ፖለቲካ ትንታኔ በተለይ አልቀበለውም። ለምንድን ነው ቅድም እንደነገርኩ ጎልድ ስመግል ብታረግ ባታረግ ግብፅ ግማሹ ወርቅ ምናምን ሄደው ግብፅ ነው ወይ ሊያውም በሎካል ከረንሲ ግብፅ ስመግል ያደርጋል አይደለም። ሌላም ቦታ መታ ኢትዮጵያ ውስጥም የምትፈልገውን አካል ብትደግፍ፣ ሱዳን ውስጥ የምትፈልገውን አካል ብትደግፍ ታሸንፋለህ አታሸንፍም? አንዱ አትሮሲቲ ይፈጽማል አንዱ አልፈጽም የሚለው ይሄ መከራከሪያ አይደለም። ካለማዘን ጋር አያያዝም ነው የምልህ። በቃ ዩናይትድ አረብ ኤሚሬትስ ፓወሯን ኢምፖዝ ማድረግ ችላለች። እኛ ጋር ስንመጣ እሱ ወገን እንዳልኩ ቅድም እኔ ከምፈልገው አይነት ፍላጎት ጋር ናቸው ብዬ አስቤያለሁ ማለት ነው። ተግባባን? በቃ ይሄን ደግሞ በትክክል አንብቦት ቲፒኤልኤፍ ከሳውዲ ጋር ቲፒኤልኤፍ ከካታር ጋር ይሰራ ነበር ይሰራል ማለት ከእንግሊዝ ጋር የሰራው አካል የሆነ ጊዜ አሸናፊ ሆኖ የቀጠለበትም አለ እኮ። የልጅ እያሱ ተነስቶ እኔ ቱርክና ጀርመን ማነው ጀርመንን ነው ደግፌ የምሰራው ሲል እነምሩ ተነስተው ተው በአንደኛው የዓለም ጦርነት ሊሸነፉ ይችላሉ ወይም ደግሞ ይህን አንብበው ይዘው እነሱ የደገፏቸው ቡድን አሸንፏል ቀጠሉ። ኃይለሥላሴን ይብል ብለናቸዋል አላልናቸው። አንዳንዴ ስትሸነፍ የምንተርካቸውን ነገሮች የሁሉም አቃርገን አናወራቸው ነው። አንተ አወራቸው ማለት አንተ ሸነፍክ ማለት አይደል። ጠቅላላ ሎጂኩን ነው የምነግርህ። ስለዚህ ኢምፔሪያሊስታዊ ትሁን ግን እኔ ከምፈልገው ሀሳብ ጎን ስለሆነች ተመችቷል። ነባሮቹ ኢምፔሪያሊስቶች ከፋም ለማም ይብዛም ይነስም ርዕዮተ ዓለም ፍልስፍና እና በጣም ራቅ ያለ ቪዥን አላቸውና በዚህ አይታሙም። የዩናይትድ አረብ ኤሚሬትስን ግን ኃይለኛ ኢምፔሪያሊስት ፓወር ሆና እየወጣች ከአይዲዮሎጂ አኳያ ከፍልስፍና አኳያ በተለይ ከርዕይ አኳያ በጣም ይሄ መቀራመት መበዝበዝ ከሚለው ባሻገር የቪዥን ችግር አለባት ብለው በጣም ይተቿታል። ከዛ አኳያ ምንም እንኳን ጊዜያዊ ጥቅማችንን ከዩናይትድ አረብ ኤሚሬትስ ጋር ልናስከብር እንደምንችል ቢሰማህም ይሄ ነገር እንደ ስጋት ሆኖ አይታየህም? እኔ በጣም ደስ ይለኛል። እንትኖቹ ጥቂት ሀሳቦቹም ደስ ይላል። ቅድም እንዳልኩ ነው የእነኚህ ሰዎች አንድ ጥፋት አለ። ቅድም እንደምን አጌንስ ከኔ ኦፒኒየን ቢሆኑ ኖሮ ከኔ እያልኩ ስለሆነ ያው እንትኑን አንተን ነው እኔው ላይ መለጠፍ ነው ማለትም የሚችለው እሱ ነው። ኦፍ ኮርስ ከኔ ጥጋ አኳያ ስለሆኑ ወይም ሀሳቤን ስለተገጣጠማቸው አይደለም። ያን የምልህ ግን የእነኚህ ሰዎች ትልቁ ድክመት የዩኤዎች ስትሮንግ የሆነ ሚዲያ ምናምን አለመዘርጋታቸው። ያን ካውንተር ማድረግ የሚችል ይሞክረው ነበር አልቻሉም። አልአይን ምናምን የምትለው መነሻው እንደዛ ነበር። ታውቃለህ አልጀዚራ የገልፍ ዋናው ክራይሲስ ምንጭ ይዘጋልን የሚል እኮ ነው ከ16ቱ ጥያቄ አይደለ? እንደ ልክ እንደ ኦይል ፊልድ ምናምን ይዘጋ የሚል ነው። 2-3 ቦታ ነጥቦች ሁሉ አሉት ማለት ነው። ይህን ሼውን ሁሉ ለስራት የዳረገው ክራይሲስ ውስጥ አልጀዚራ አንዱ ሮል አለው። እንዲህ አይነት ኦፒኒዮኖች የሚያመጡት አብዛኞቹ ይሄ ሚዲያውን ባለመያዛቸው የተመጣባቸው ጣጣ ነው እንጂ በቪዥን እንደውም አለመኮረጅ የማትችለው እነሱ ሪሊ ሀገራዊ አንድነት አንተ ልክ ነው። እንትና ማን ነው ሼክ መሐመድ ቢን ዛይድ ነው።
አውቶክራቲክ ምናምን ልትለው ትችል ይሆናል። ቅድም ገብቷል። እኛ የምናወራቸው ለምታወራው አይነት ሌቭል ውስጥ አንደኛ ያመጣ፣ ሁለተኛ ከዚህ ኢኮኖሚ ዳይቨርሲፊኬሽን ላይ ሌሎች ደግሞ አሉ የሚጽፉ እኮ በእነሱ አሁን ለምሳሌ ሶሪ ቪዥን ስል ለዩናይትድ አረብ ኤሚሬትስ ማለት አይደለም። አኔክስ ለሚያደርጓቸው ኢንፍሉዌንስ ለሚያደርጓቸው ሀገራት ጋር ዘላቂ ቪዥኖችን ላክ ኦፍ ዳት ነው አድርገው ነው የመጡት። ይኸውልህ እኔ እንደውም መወስደው ትልቋን ግን መጥተህ ይሄንን ሩት እንዴት ነው የሚይዘው? ፉጃይራ በምትላት ቦታ ወጥተህ ከስትሬት ኦፍ ሆርሙዝ አምልጠህ ወጥተህ ሄደህ ሶኮትራን ይዘህ ሀድራማውትን ይዘህ ቦሳሶን ይዘህ በርበራን ይዘህ ከዛ በኋላ ፌል ባያረግም ደግሞ ቢያረግም አሰብ ላይ አርጓ ላይ አላረገ የሚለውንም ትተህ እሱን ወስደህ እንትን ገብተህ ግብፅ ገብተህ መሬት ይዘህ እሱ ብቻ እኮ ነው ብዙ ሰው የሚመስላቸው። አሁን ትልቅ የሚባለውን ዲል ከሶሪያ ጋር ጨርሰህ ከእስራኤል ጋር ምናምን አውርተህ ሊቢያ ላይ ሁሉንም ነግረው ከሜዲትራኒያን ኮስት ላይ ብዙ ሰው እሱን ይዘህ ምዕራብ አፍሪካ ላይ አሁን የረሳቸው ቦታዎች እሱን ዞረ ስመጣ ሞዛምቢክ ላይ ሳይት አድርገህ ይዘህ አንድ ይሄ ከአምቢሽን ይጀምራል። ትንሽዬ ብትሆን በዚህ ደረጃ እነዚህን ነገሮች ይዘህ አትቀጥል። ብድግ ብሎ ተነስቶ ሶቨሪን ምናምን ፈንድ እንትናቸው ዌልዛቸው ኃይለኛ ከረንሳቸው ስለሆነ እሱን ማድረግ እኮ ትልቅ ነገር ነው። ትራንዛክሽናል ነው ምናምን ብለህ ታቀለዋለህ። እሱን ማድረግም ትልቅ እሹ ነው። ማን ነው ትራንዛክሽናል ያለው ነው? ከዛ ይሄን ሁሉ አስከበረ እንደገና ቁጭ አድርገህ ምንድን ነው ከዱባይ ኢኮኖሚ ጋር ምናምን ካሉት ነገሮች ውስጥ የተለዩ ነገሮች ምንድን ናቸው ብለን ጠይቅ። ከጥያቄ እየወጣው አይደለም። ራሳቸውን የፖርት ፓወር ከዚህ በፊትም ጠቅሼው አውቃለሁ። ማንም ኮምፒውተር ያደርጋቸው እሱን ሰርተ ኢንዲፔንደንት የፎሬን ፖሊሲ ቀርጸው እሱን ለመስራት እየሞከሩ ያሉ ኳታር ለማድረግ የምትመኛቸውን ነገሮች ነው እነሱ ያደረጓቸው። የቱሪስት ዴስቲኔሽን ጫካና ምናምን ሳይኖረው ከተማቸውን የቱሪስት ዴስቲኔሽን ማድረግ የቻሉ ሌላ ብዙ ነገሮች ከእነሱ ነው የምትወስደው። የሄደው ሁሉ ሳይመኛቸው የሚመለስ የለም። እኛም ብንሆን ሰርተን ምናምን ብለን ለመለወጥ ይሄ ያንጉም ድሮ ምንድን ነው ሌበር ምናምን ተብሎ አንደርማይን የሚደረገው ነው አለ የሚላከው የነበረው። አሁን ግን ብዙ ነገር የፋይናንሻል ሴንተር ምናምን ተደርጎ የሚወሰዱት እነሱ ናቸው። ከዛ የሰውየው አምቢሽን ባይዘው ታሪክ ካለፈ ከ50 ምናምን ዓመት በኋላ ቦልድሊ የሚወራለት ሰው ነው ይመጣል። ይሄ ሰውዬ አረብ ውስጥ የራሱን የአሜሪካ አሽከር አልሆንም ብሎ ወይም ዋቴቨር አሽከር አለመሆን አይቻልም እሱ ወይም የጀግነት መለኪያ ነው እያልኩ ሳይሆን እሱን ይዞ ወጥቶ መስራት ይቻላል። ወደ አንተ ጥያቄ ስንመጣ ይሄ ነው ሰውዬው ነው። ወደ እኛ ጥያቄ ስንመጣ ሌላ ሀገር ያላቸው ቪዥኑንም አነገረህ እኮ መጣን። በርበራን $316 ሚሊዮን ከፍሎ ለመስራት ሞክ አንተ ነሱኛውን ሚና የምትጫወተው ነው። ልክ ነው። የሚተቹባቸው ነገሮች የምወስዳቸው አሉኝ። ለቆ የመውጣት የመተው አባንደን የማድረግ እሱ እንደ ሾርት ሳይትድ ብለው ምናምን ይወስዷቸዋል። ጎን ለጎን ግን የሚገመገሙባቸው ደግሞ ስትሮንግ ነገሮች አሏቸው። ምንድን ነው? አሪፍ ፋይናንስ ሌቨል፣ ምርጥ አምቢሽን፣ ኮኔክቲቪቲ፣ የሞቢሊቲ ጉዳይ ላይ ሎጂስቲክስ፣ ንግድ፣ ኢንተርፕሪነርሺፕ፣ አግሪ ቢዝነስ ምናምን ላይ ዴያር ነበሩ። ፍላጎታቸውም እዚህ ላይ ተንተራሰ ነው። ቀጣይ ያለውን ሚና አንተ ነው የምትጫወተው ማለት ነው። ተግባብተናል አባባል በቃ። ስለዚህ እሱን ነው ማውራት መቻል ያለብን። ይዞ የመጡትማ የሚደንቅ አማራጭ ነው፣ የሚገርም አማራጭ። ቅድም ከምንላቸው ውጮች በጣም ሞደስት ሞደርን፣ በቴክኖሎጂ በጣም ሻርፕ ሀሳቦች ምናምን የሆኑ ሰዎች ናቸው። እሱን ትቀበላለህ። ከዛ መለኪያዎች ተብሎ የሚወሰዱት አሉ። ምንድን ናሽናሊስት መሆን ምንድን ነው ይባሉ፣ ሎያሊቲ ምናምን። ብዙ ሰዎች ይህንን እንደ እንትን ምናምን ሊቆጥሩት ይችላሉ። ግን ስትሬንግዝ ነው ይሄ። ተግባብተና እኛንን ይህን ሚና መወጣት ያለብን። የእነሱ 16 እና 17 የግብርና ፕሮጀክቶች መጥተው ስታያቸው ግዝፈታቸው ከአንተ ጋር ሲፈራረሙ አንተ እሱን ኤክስኪዩት የምታደርግበትን ፓወር ማጠናከር። እነኝን ደግሞ ሲሞክሯቸው አይቻቸዋለሁ። አባባላይ ገብቶ አይቻቸዋለሁ። እዚያ የምናምን ፎረም ታላቸው የእነሱን ብቻ የሚመለከት ስፔሻል ምናምን ኔትወርክ ዘርግተዋል። እነሱን ምንድነው እንዴ ልበል የሚቀበሉበት መንገድ የተለየ ነው ከነሱ። አንተ ልጅዮ እኮ ነው የመጣው እኮ። ብዙ ሰው ያን የሚመስለው ልጅዮ ነው፣ በቃ ወራሹ ነው ማለት ነው። ከዚህ በፊት ከነሱ ጋር ያላቸው አምቢሽናቸውን ግን እኛ ብዙ ግትልትሎች ይችላሉ እኛ ሀገር ላይ
ፎሬን ፖሊሲያችንን ካልኩሌት የምናደርግበት መንገድ በተለይ ከዚህ ከገልፍ ጋር በተያያዘ በጣም በብዙ ግትልትሎች የተሞላ ነው። በጣም ባላስፈላጊ ነገሮች፣ ባላስፈላጊ ካልኩሌሽኖች ምናምን ቅርበታቸውን ኮንሲደር አላደረግንም። ዓለም ላይ ያላቸውን በዚህ በኢነርጂ ምናምን ሴክተር ያላቸውን አላየንም። የገበያ አክሰሳቸውን አላየ። አንተ የዱባይን የፖርት አክሰስ የዱባይን የፍሪ ዞን የምናምን ካፓሲቲ የነሱን የዓለም የወርልድን ኮኔክሽን የሲሩት ኮኔክሽን ማግኘት ከቻልክ ማለት ነው በደንብ ሴኪዩር ሆነ ሀገር ውስጥ ማለት ነው። እሱን ማድረግ ከቻልክ ምንድን ነው የምትፈልገው ታዲያ? ምድር ላይ ገብቶሃል? ምንድን ነው የምትፈልገው? አሜሪካ ዋይት ሃውስ ለሁለት ተከፍሎ በእነሱ ምናምን ጫና ውስጥ ወይም ደግሞ ዱባይ መጡ ለንግድ ለምናምን በጣም የሚመች ሀገር ብሎ ትራንዛክሽኑ ኃይለኛ የሆነ ሀገር ብሎ የለንደንን ይነ ምናምን የወርቅ ሴንተርነት ምናምን ለመገልበጥ የሚሞክር አካል አንተ ጋር ሲመጣ ከሆነ ቪዥኑን የምትለቀው የኛ የቪዥን ስሌት ምናምን ሪሼፕ መደረግ አለበት ባይ ገብቶሃል? ስለዚህ እኛ ነን እሱ እኛ ብቻውን ውጭ ጉዳይ የምታቋቁምላቸውን ችግር የለው። እውነቴን ነው የምነግርህ። ብቻውን ውጭ ጉዳይ አቋቁመ ልትከታተለው የሚገባ ኬዝ ያላቸው ሰዎች ናቸው። ገብቶሃል? በዛሬ ላይ ሞደርን ናቸው። በነገር ላይ ሞደርንነት ነው ወይ መለኪያው የሚለውን ብትወው ግን ሞደርን ናቸው። ብዙን እይታችን ምንድን ነው? እኔ እንደ ዜጋ ነው የማስበው። አንተ ግን ያኛውን ቅድም የነገርኩን ከዜጋ አይደለም። ይሄ ጂኦፖለቲክስ በጣም ኢንትረስት ወደሚያደርገው ሰው ነው እና በተለይ እንደ ዜጋ የብዙ ሀገራት ዜጎች የአፍሪካ ሀገራት ዜጎች ከሚሰጉበት ጉዳይ አንዱ የዩናይትድ አረብ ኤሚሬትስ ኢንቮልቭመንትን በተመለከተ ለሰፕሬሽን ያላቸው ቀናይነት የሰፕሬሽን በቀናይነት እኮ የሚሰራ አይደለም ግን ደስ ይላል። ሰፕሬሽን ስፖንሰርስ ናቸው የሚለውን ላይክ እንደ ዜጋ ስለማስብ ነውና ፋክታት በጣም በበርካታ ሀገራት እንዳስመሰከሩት የጭቆና ስፖንሰርስ መሆናቸው በጣም ለዜጋ ስለሚያሳስብ የቅድሞቹንም የማልቀበላቸው ምክንያቶች አሉኝ። በገባችበት ሀገር ሰፕረስ ታደርጋለህ። ዳዊት ግድ የለም ይህንን በደንብ አድርገን እንያዘው። ከዳጋሎ በላይ ወይም ደግሞ ከዳጋሎ ባልተናነሰ ብለን እንውሰደው። አልቡራን ያረጋቸው ነገሮች ሱዳን ላይ ሚዲያው አያወራቸው። ለምን? ሚድል ኢስት አይ ስለሆነ የሚጽፈው። ለምን? አልጄዚራ ስለሆነ ሰያለው። ለምን? ቢቢሲ ነው ሰያለው። ገባ አባባል ይሄን ነው። የነሱን ፖለቲክስ አላጠና ነው እንዴ ልበል። አላጠና ነው ማለት ሌላውን እንትን ስለሚያረግብኝ፣ ግን የነሱን ፍላጎት ከዚህኛው ጋር እያይዘን ስላላየ ነው ያላወቅናቸው። አልቡራ ማለት ቀኝ ገዥ ነው እኮ አልቡራ ማለት እነኚህ የነዳጋሉ ላይ ምናምን እየደረሰ ያለው ነገር እስከ ዛሬ የደረሰባቸው እንትን ሲሸነፍ ሚዲያውን ስለያዘው ይሄን እየነገረህ መጣ እንጂ ዓለም እንዲህ ነው እስካሁን የተመራችው። ዓለም አሁን ምን አይነት ሌቭል ላይ ደርሳለች? ከማንዴላ ስቶሪ ይልቅ የሙጋቤ ታሪክ ስፔስ ማለት ምንድነው አየር ማግኘት ያለበት ታሪክ ላይ ነው ያለው። ገብቷል? እኔ ዓለም አሁን ውሸታሞቹ የሚል መጀመር ያለበት ነገር አለ ባይ። እንዴት ስለ ማንዴላ ጀግንነት ጥያቄ ማንሳት ያለብን ሚዲያው ነው። ማን ይሰራል? ሙጋቤ እውነት፣ ኢዲያሚን ዳዳ እውነት፣ ኢዲያሚንም ኢንክሉዲንግ አሁንም መጣ እኮ አሁን ቁጭ ብለን ማይጀመር ነው ሰው የበላው ምናምን ሙጋቤ ኦፍ ኮርስ መንግስቱ ቡቸር ተደርጎ የሚሳልበት ኤቭሪቲንግ ማለት ነው መጠየቅ ያለበት ላይ ገባ። አልቡርሃን መጥቶ ቶታሊ የሚወራው እሱ ነው ማለት ነው። ቶታሊ የዛ ሰውዬ አሪዮስነት የዛ ሰውዬ ጨፍጫፊ ኤልፌሸር ባናት የምትባለው ሄልጂ ወይ ምናምን የምትባለው ሄልግሊ የሚሏ ከተማ እሷ ስትለቀቅ መጡ ማሳከር ፈጸመ። ዋይ ለምን? እዛ የነበሩት ጎሳዎች እንግዶች መሬት ሁሉ ሲጀመር እነማን ናቸው? መሬቱ ፕሮ አርኤስኤፍ ናቸው ወይስ አይደሉም የሚለው መተንተን የለበት? ገብቷል? ለምንድን ነው እንትና እንዴት ወደቀ ብሎ ሚድል ኢስት ላይ የጋዳፊን ሴሌብሬት ያደረገበትን ዶክመንታሪ ሳያወርድ ማለት ነው ሳያወርድ እንትና ሊቢያ ያለው ለተከፈለችው ዩናይትድ አረብ ኤሚሬትስ ብሎ ኔጋቲቭ ዘገባ የሚሰራበት ሁለቱን ጎን ለጎን የስንት ነው 10 ዓመት ልዩነት ያላቸውን ይረሱታል ብሎ ከሆነ እኔ እሱን አልቀበልም። አክሴፕት አላደርግም። ተግባብተናል።
አልሲሲ አጥፌ ሙስሊም ብራዘርሁድ ነው ብሎ ማንን ገሉ? ሙርሲን እስር ቤት ውስጥ እንደ ራሁ ልክ እንደ መሐመድ ናቸው ገለውት መጥተው ሱዳን ውስጥ የሙስሊም ብራዘርሁድ ግሩፕ ዋና አቀንቃኝ ሆነ አልቡራንን ሲደግፉ ሳይኔ የምጠራጠረው ምንድን ነው ሙስሊም ብራዘርሁድ የሚለውን ቁጭ ብዬ ማለት ምንድን ነው ሁለቱ ያላቸው ኢንተረስት ነው። ተግባብተን እዚህ ጋር ሙስሊም ብራዘርሁድ አሰሩ ገደለ ሄዶ ግን ከሚባለው ጋር ይሰራል። እቺስ ዩኤስ እዛ ጋር ሙስሊም ብራዘርሁድ ምታል ይላለችው አልሲሲ ጋር ትሰራለች። እዚህ ጋር ሙስሊም ብራዘርሁድ ካልሆነው አካል ጋር ትሰራለች። ግን ሁለቱ ተቃርነዋል። እዚህኛው ላይ ተቃርነው ደግሞ ቆመዋል እኮ እዚህ ጋር ስንመጣ በደንብ ሱዳን ላይ ተቃርነው ቆሙ። አባባሌ ገብቷል። ማን ነው እዚህ ላይ ትክክሉ? የቱ ጋር ነው ማን ነበረ እንደዚህ የሚለውን ቁጭ ብዬ አያቸዋለሁ። ኢን ኮንክሉዥን ምንድን ነው? ኢን ኮንክሉዥን ጭቆና የሚለው ምናምን የሚለው ዩኤን ለመለካት መዋል የለበትም። እንየው ዲሳይድ የሚደረገው አሁን ያለው ፖለቲክስ ተንኮል ፌራ ምናምን ፓወር ፕሌይ ነው። ማን ነው እያስከበረ ያለው? ገብቶሃል አባባል? ማን ነው እንጂ ስለ ጦርነት ገጥሞ ቁጭ ብሎ አውሮ እየተዋጋ ስለ አንድ ሰው ክፉነት ምናምን የሚያወራልኛ ካለኔ ፖለቲክስ አይደለም ባይ ነኝ። እንትን ኮልድ ብለድን ምናምን ነው እኛ አይደለም። እሱም በሌላ ነገር መዝነኝ። ግን እንዲህ ስለሆነ የምወስደው በእሷን መዝናት እኛ ጋር መጣች የምትፈልጋቸው አካላት ቅድም ነገር ያል ናሽናሊስት መሆን አለበት ብለው ሊያምኑ ይችላሉ። ሎያል መሆን አለበት ብለው ሊያምኑ ይችላሉ። ላለ ሪሊጅን ለሰራናቸው ስራዎች ለምንሰራቸው ስራዎች ሎያል ሁን። ሎያሊቲ አንዱ ወገን ስራ አይደለም ባይዘው አንዱ ወገን ስራ ብቻ አይደለም፣ ሚውቹዋል ነው ሎያሊቲ። ከአንዱ ወገን አይለካም። ሎያል ሁን ካልክ ሰከንድ ፐርሰን አለ ማለት ነው። ኢትዮጵያም የሷ ሎያሊቲ ትፈልጋለች። ቀድም ግን በእንደዚህ አይነት ኮሚኒኬሽን ውስጥ ግን ማን ያሰላል በትክክል ነው ነበሩ እኮ ከቲፒኤልኤፍ ከመንግስት ጋር በነበረበት ውጊያዎች ሳውዲ ከኛ ጎን ትሆናለች፣ ሱዳን ከኛ ጎን ነች፣ ግብጽ ከኛ ጎን ነች። በአናሊሲስ ደረጃ ማለት ነው፣ በአናሊስቶች ደረጃ ዩኤኢ ደግሞ ያኛውን ይዛ ይበተናል እንት ራፉ ይሉሃል ማለት ነው። ፋክቱ ግን እሱ አይደለም። ሁሉም አለው ሳይድ ነው። ይሄ ጠመንጃ ማያመርት ቡድን ያለ አለቃ አይሰራም። በቃ ልንገርህ። ስለዚህ አንዱ ኢምፔሪያሊስት አንዱ ምናምን ብትለኝ አልወስደውም። ይሄንን ጥያቄ አልወስደውም። ዳዊት ማለት ፐርሰናል የሆነ እንትን ጀጅመንቱን እንውሰደው እንጂ እኔ አልወስደውም። ቀድሞውንም የብሪቲሽንም ኢምፔሪያሊስት ስትላት ከፕሪንሲፕል አኳያ አልነበረም ማለት ነው እንዴ? ምን ብያለሁ? ለአንተ ተናግሬያለሁ። ይህም ፕሪንሲፕል ካላልኩት ቃሉን አላውቅም። ምንድነው ስለ የነበረው እኔ ኢቭል የሚባል ሀገር የለ። እንደውም አንድ ልጅ እሱን ኮት አድርጎ አውርቶኛል። ስለዚህ እንደውም እኔ ብዙ ጊዜ እንደዛ ነኝ ላይ እሱ ሀሳብ ምናምን ብለን አውርተናል። ነግሬያለሁ ከብሪቲሽን የምነግርህ ግን እኔ ከምፈልገው ሀሳብ ጋር የሆነ ጊዜ ነሸት ሲያደርገኝ ከሀገሬ ጋር ብዬ አወራለሁ። እሺ እሱን እንተዋ፣ ከፍላጎት ጋር እንደሱ ብለን እናወራ ፐርሰን ስለሆነ ሰው ያኔ ሳውራ ልነግርህ እኔ አልላትም ብሪቲሽ በድግ ብሎ የሀገር ኤምባሲዝ ጋር ከዚህ ምናምን አይደለም። ልክ ናቸው ወቅታቸው። እኛ የቱ ጋር ነበርን ገባ እንጂማ ብድግ ብሎ ሰው የአሜሪካን ኢምፔሪያሊዝም ያወራል። እንደ አሜሪካ እኮ አሪዮስ የለም በወሬው መሀል ቻይናን የሆነ ቅዱስ ሊያረጋት ብላ ሊሆክ የመጨረሻ ሌባ የመጨረሻ ምናምን ነው ቻይና ስታየው ቁጭ ብሎ አባባሌ ገባ። ግን ከምን አንጻር አረ መንገዷ ምናምን ይሰራታል። ማተውዛች ወንዝ ዳር አድሮ ምናምን ጭቆ ይሰራታል። በቃ ኤክስፐርት አሜሪካ አታገኙ ባንክ ምናምን ሆኖ ዋይት ኮላር ሆኖ ሊያጫውት ሲል እሱኛው ኢቭል ይሆንባል። ከአንተ አንግል ስለገዛኸው ነው ሀሳቡን አየሁ። እንዲህ ነው ደምረን ካልኩሌት ማድረግ መቻል ያለብን። ሌላው ዩናይትድ አረብ ኤምሬትስን ቅድምን በተወሰነ መልኩ ሜንሽን አድርገዋል። እጅግ በጣም የሚያስገርም አይነት የወደብ ፍላጎት አላት ይሏታል። አፍሪካን ከባ ራሱ በእጃዙርም በቀጥታም የያዘቻቸው ወደቦች ሲታይ አሁንም ሊያቆም ያልቻለ የወደብ ፍላጎቷ ሲታይ ብዙዎች ማለት ነው አንደኛ በእነዚህ በኢምፔሪያሊስቶችን ፍላጎት ታሪክ ውስጥ የቅርብም የረጅም ጊዜ ታሪክም ሲታይ እንደ ዩናይትድ አረብ ኤምሬትስ በተለይ አፍሪካ ላይ እንደዚህ አይነት የወደብ ቁጥጥር የኖራት ሀገር ኖራ አታውቅም ሙሉ ይላሉ። ምን አይነት የኢኮኖሚ የጂኦፖለቲክስ ፍላጎት ነው? አሁንም የኢትዮጵያ ቅድም የተነሳንበት ራሱ የአሰብ ወደብ ጉዳይ ሲነሳ ቅድም እንዳልኩ የዩናይትድ አረብ ኤምሬትስ ትንፋሽ እንዳለ ምንም ጥያቄ የለውም። እና ምን አይነት ፍላጎቶች ናቸው እንደዚህ አፍሪካን የከበበ ከአፍሪካም የተሻገረ የወደብ
መያዝና ቀጥታም ሆነ በቀጥታም ይሁን በተዘዋዋሪ ፍላጎት ምን አይነት የጂኦፖለቲክስ የኢኮኖሚክስ የፖለቲክስ ፍላጎቶች ናቸው እንደዚህ ወደብን እንዲሹ ያደረጋል? ፖርት ላይ ማስተር ስለሆኑ ኦኬ በቃ ይሄ በተለይ ዲፒ የሚባለው በቃ የፖርት ማስተር ናቸው እነሱ። እንትና ይቺን ያላቸው የዱባይም ሆነ ያሏቸው ትልልቅ ፖርቶች ኮስት ላይ ናቸው በደንብ ማስተር አድርገው ተጠቅሞታል። ከዛስ የኦይል ፓወር የምትላቸው የሚድል ኢስት ሀገራት መቼም ሳውዲን ኮምፒት የሚያደርግ የለም ቫስትም ነው የኦይል አቅሙ አስደንጋጭ። እነሱ ካታር በናቹራል ጋዝ የሚሆን እንትና ኢራን እና ኢንዲያንም ውሰድ እንደ ህዝብ ምናምን። በተለይ ግን የገልፍ ስቴት የምትላቸው ብቸኛው ታዳሽ ያልሆነ የኃይል ምንጭ ይዘው የኦይል ኢኮኖሚ ገንብተው ቁጭ ያሉ ነገ ኢኮኖሚያቸውን ዳይቨርሲፋይ ማድረግ የሚፈልጉ አካላት አሉ። ገብተዋል። ሀብታም የሆኑ ምንድን ነው ያውጡ ብለህ ስጠይቃቸው የሚሉህ አንዱ ቱሪዝም ነው ወይ የምናምን ሴንተር መሆን ነው ወይ ፓተንትን ምናምን ወይ ፈጣሪም ኮንክሱን አከራይተህ መኖር ነው ወይ ኢንዱስትሪያል ማዕከል መሆን ነው። ይሄ ሁሉ የሚያስጌድ አይደለም ለእነሱ። ቱሪዝም አለች እንደምታየው ኢንሆስፒታብል ነው አካባቢው ወይ ሌላ መንገድ ማበጀት አለብህ። ዳይቨርሲፋይ በምንድን ነው የምታደርገው ተብሎ ያላቸው ይላል። ቡርጅ አልከሊፋ እንዴት ነው የሰራው ሲል አይ ሳየው አሸዋ ባህር ዳር ምናምን ያላቸው ሞቃት ሀገር ነው ምናምን ብዬ ጀልባ አየሁኝ። ጀልባ ላይ ያችን ቅርጽ አመጣኋት ምናምን እያለ አርኪቴክቱ ሲያወራ ሰምቼዋለሁ። ሀብታችን ምንድን ነው ብለህ ዋናው ኮስት ላይ ናቸው። ከዛ ኦይል ነው ያለው። ኮስት ላይንም ለቱሪዝም ለወደብ ምናምን ልጠቀሙ ትችላለህ። ይህንን ችሎ የሰራው ማን ነው? ዱባይ ነው። ከባድ የሆነ ፖርት ደግሞ አክሰስ ነው። ፖርት ደግሞ ፕሮዳክቲቪቲ ነው። ፖርት ደግሞ ኢንዱስትሪ። ፖርት ኖሮ ማለት ይታወቃል ምን ነገሮች ሊኖሩ እንደሚችሉ። ባህር ነው ይባላል ገሌ ሲጠቀስ ስፋትን ለመግለጽ ምን ለማለት ከዛ የመርከብ ዩዝነትን አልነግርም ላንተ ያ ማለት ነው። ይህንን አክሰስ አረጉ። እሱን ደግሞ ማስተሮች ናቸው በማኔጅመንት በፖርት ኮንስትራክሽን በምናምን መርከብ ፐርቼዝ ማድረግ ይችላሉ። ላይኖቻቸው በጣም ሰፊ ናቸው። የእነሱ ፖርቶች ማለት ሚሊታሪ ቤዝ ብለው ሰዳቸው በቃ ቫሉዌብል ከመሆናቸው የተነሳ በቃ ይህን ይዘው ነው ይመጡት። ስለዚህ በዚህ ደረጃ ኤክሰስ የሆነ አቅም ያለው አካል ሊፈልግ የሚችለው ያውቃታል። አንደኛ በቃ ኢኮኖሚው እንዲ ዳይቨርሲፋይ ማድረግ የቻለ ነው። ስለዚህ በኢሊሲት ማኒ እነሱ ሀገር መጥተህ በኢንቨስትመንት እሱን ሁሉ ችለውታል። ከዛ አንድን ሀገር እንዳልኩ ነው ፖርት አክሰሳቸውን በትክክል ይጠቀሙታል። ኤክስፐርቲሳቸውን ይዘው ይሄዳሉ። ሲሰሩ ማደገኞች ናቸው። ያቋታል እሷኛውን አቅም በቃ እነሱ ይህንን ሪያላይዝ ለማድረግ ስለሚፈልጉ ነው የሚመጡት። አቅማቸውን ስለሚፈልጉ ምንድን ነው ስለሚያውቁት ኃይላቸው ስለሆነ ነው የምልህ በቃ። ስለዚህ ኤክሰርሳይዝ የሚያደርጉት እንደዛ ነው። ለእኔ ዩናይትድ አረብ ኤምሬትስን እንደ ሶፍት ፓወር ወይም ደግሞ ሶፍት ፓወር ብቻ ሳይሆን ለስላሳ ሀገር አድርጎ የማየት በጣም የተሳሳተ ግምት እንዳለ ይታወቃል። ብዙ ጊዜም የዩናይትድ አረብ ኤምሬትስ ጥናት ላይ ያሉ ብዙ ሰዎች ይህን ጉዳይ ያሾፉበታል። በጣም ስትሮንግ ፓወር እንደሆነች፣ ፍላጎቶቿን በጣም አሰርት የምታደርግ ሀገር እንደሆነች፣ ለጦርነትም ከሆነ ለእርሻም ከሆነ ቅድም እንዳነሳ ነው ለወደብም ከሆነ ማድረግ ያለባትን የምታደርግ ሀገር እንደሆነች፣ ነገር ግን ቅድም እንዳልከው በሚዲያ ጨዋታ ውስጥ የማትገኝ ሀገር ስለሆነች አንዳንድ ይህን ጉዳይ ለፍስፍስነት ባይባል የሆነ አይነት ጠንካራ ፓወር ካለመሆን ጋር ያያይዙታል። እና ግን በትክክል ያጠኗት በተለይ የተነተኗት ሰዎች ኃይለኛ ኪንግ ሜከር ሿሚና ሻሪ እንደሆነች በአፍሪካ ውስጥም በበርካታ ሀገራት ይህን እንዳደረገች ይታወቃል። እና መንግስታትን ትሾማለች፣ መንግስታትን ታወርዳለች፣ ግጭቶች ካስፈለጉ ግጭቶችን ስፖንሰር ታደርጋለች፣ መቆጣጠር ያለባት ቦታ ካለ ትቆጣጠራለች። የመን ላይ አሁን ሱዳን ላይ የምታደርጋቸው ነገሮችን ማየት ይቻላል። እና ኢትዮጵያ ላይ ፍላጎቷ ምንድን ነው ብለህ ታስባለህ? ወደ ኢትዮጵያ የሚገቡ የመግቢያ በሮችን በሆነ ወይ አክሰስ ማድረግ ነው የሚፈልጉት። ከዛስ የኢትዮጵያን የእርሻ መሬቶች የውሃ አቅም መጠቀም ኤክስፖርት ምናምን ማስፋ መጥተው የሚሏቸዋሉ የተፈራረሟቸውንም ይኸው ቁጭ በግብርና ሴክተር በሚሊተሪ
እንደውም ሚሊተሪ ብዙ ጊዜ ኦፕን ላይ አይገልጹትም ቅድም እንደነገርኩ። ግን ግብርና በተለይ ሎጂስቲክስ፣ ፖርት አክሰስ፣ ኮኔክቲቪቲ፣ የትራንስፖርቴሽን እነኚህ ዘርፎች ላይ ካልቸራል ልዩነቱ ምንድነው ልውውጦች ላይ እሱ ላይ መስራት ነው ይፈልጉት። ይሄ ፊት ለፊት ያለው ጨዋታ ነው። ከዛ ይኖራሉ ደግሞ አሁን የራሱ የኮንስፒረሲ አድናቂ ዲስ ዱድ ይሉኛል። እቺ ዱድ ብሎ ያኔ የጻፉት ልጆች ሲያስቁኝ እኔ ያው ስለሚያዝናና በቃ ኮንስፒረሲ ይዘዋለች ይላሉ። እና ስለዚህ አሁን ልክ ኢን ፌቨር ኦፍ ዩኤ ኮንስፓየር አያረጉም ልል አልችልም። ግን እኛ ጋር እንምጣ። ቀድም እንዳልኩ ሰዋት እንዲያደርጉም የኛ ጨዋታ ትላለህ ነው። ከዚህ በፊት ለምሳሌ ብሪቲሽ በዚህ ዌል ወክስ ምናምን ይችል ይሆናል። የለም ብሪቲሽ የቱን የለም። እኛን ሲጀመር እኛ ያኛውን አክሰስም ስለማይፈልገው እሱ ያረገ የነበረው አምባሳደር ተፈራ ኃይለሥላሴም እንደነገሩን ይዘዋል እንጂ ቦታውን ወይ ፈረንሳይ ወይ ሌላው እንዳይጠቀመው እሱ አይሰራውም ብለው ገለጹልን እኮ ጄኒውን ፓርት እዚህኛው ላይ ቀድም እንዳልኩ ነው። ኢትዮጵያ ከዛ ቢፈርስስ ለምሳሌ ማፍረስ ምናምን ብለህ ልትነግረኝ እንዲችል ይሆናል። ቢፈርስስ ማለት አይደለም ከዚህ በኋላ ከዚህኛው ፍላጎታቸው ጀርባ ሌላ ነገር ይኖረዋል ብለን ደግሞ እንምጣ ነው። ምንድን ነው ያ ፍላጎት የሚለው ለምሳሌ እንዘርዝራቸው። ኔጋቲቭ ነገሮች ናቸው ብንል አብሮ አይሄዱም። ለምሳሌ ከምትፈልጋቸው ጉዳዮች ጋር አብሮ አይሄዱም። ለምሳሌ እርሻን ምናምን ይዘህ ለመስራት ፒስፉል መሆን የመጀመሪያው አማራጭ ነው በኢትዮጵያም ባለው ሁኔታ። ይሄ በተለይ ፊዚካል ነገር የሚፈልጉ ኮንትሮል ማደረግ የሚፈልጉ ምናምን ነገሮች አሉ አይደለ? ይሄ ላይክ የተወሰነች ቦታ ያለችን ሚነራል ብቻ አውጥተህ ልከህ እሷን ኤክስትራክት አድርገህ በአንዲት ኮንፋይን አድርገህ እሷን በደንብ አድርገህ ሴኪሪቲ እንትኑን አፓራቱን ተቆጣጥረህ ምናምን የምትሰራው አይነት ኢኮኖሚ አይደለም የኢትዮጵያ። ግን የበዝባዥ ሀገር ፍላጎቶች አሉ። ያ ምንድን ነው እናስቀምጠው ከተባለ የበዝባዥ ሀገር ፍላጎቶች አንዲት ሀገር አገሪቷ ኢምፓወርድ ሳትሆን ያንን ሀገር ክሪፕል አድርጎ የሚገባውን ነገር ሁሉ ያለማቋረጥ መበዝበዝ ነው። የሀገሪቷ ራሷን የማስተዳደር ፍላጎቶቿን የማስጠበቅ አቅሟ ከዳበረ እኔ እንደፈለግኩኝ እየበዘበዝኩ መኖር አልችልም ብሎ ከማሰብ አገሪቷን ክሪፕል አድርጎ የማኖር ፍላጎት ነው። ኔጌቲቭ ሳይድ ሊሆን ይችላል። አይፈቅድም። ያንን እንትና ስታትስ የዩኤ ለምሳሌ በግብርና ብሪቲሽና አሜሪካ መጥተው አንተን ክሪፕል አድርገው መቀጠልና ዝም ብሎ ኤክስፕሎይት ማድረግ ነው የሚፈልጉት ብንል፣ አዎ ለምን ግቡ ሰርፕለስ አላቸው፣ እሱን ያራግፋሉ፣ ሌላ ቦታ ገበያ እንዳይሄዱ ወይም ከአንተ የሚወጣው ገበያና ኮሞዲቲ በእነሱ ሩት ውስጥ ይለፍ ነው እንዲመረትም እንዳይመረትም ለመወሰን ማለት ነው። ለምን ሀገራቸው ተግባዳሪ ችግር የለባቸው ስለሆነ። ዩኤ እንደዛ አይደለች። እሷ የሚሆኑ ነገሯ አኪደ ሲል አላት ማለት ያመጣትም ጣጣ ይሄ ነው። ከዚህ ጋር ይያዝ የዚህ የፉድ ሴኪዩሪቲ ኬዝ የወተር ሴኪዩሪቲ ኬዝ ሱዳን ውስጥም ባትል ከሚያደርጉባቸው ሺዎች አንዱ ስለሆነ ከኦይል ሲድ ከምን የተያዘ ጉዳይ አለው። ራሷ ኢንሴኪዩር ከኢትዮጵያ ያልተሻሉ ወዳጆች ያሉበት ገበያ ላይ ነው ያለችው። ለሷ ገበያው ላይ ያሉት ወዳጆቿ ከኢትዮጵያ ምንድን ያልተሻሉ ናቸው። ምን ማለት ነው? ከኢትዮጵያ ያልተሻሉ ከኢትዮጵያ ምን ልበል ክፉ ናቸው ወይም አሪፏ በውድድር ውስጥ ኢትዮጵያ የተሻለውን ትመጣለች። ፓርትነርም ልትሆናት የምትችለው እሷ ነች ቅድም እንደምን። ስለዚህ እሱን ፍሬንድሊ አድርጎ የመያዝና ያለመያዝ ኬዝ የነዚህ ነው ነው የነሱ ድርሻ ነው። እንደውም እኛንን እንጂ እንትኖቹ ማስተካከል መቻል ያለብን ለራሳቸው ሲሉ ነው። ለራሳቸው ኢንሴንስ ቅድም በምልህ አንግል ዳይሬክት ነው የሚሆነው ግንኙነቱ ማለት። ስለዚህ ኢትዮጵያ በጣም ውጤታማ ከሆነች ከበለጸገች ምናምን ከሆነች አሪፍ ከሆነች ምርጥ መንገዶች ካሏት እሷ ሌላ አደገኛ ከሚባለው ፓወር የምታመልጥባት እንትኗ ስለሆነች ሙቹዋል ነው የሚሆነው ብዬ ነው የማስበው ካልኩሌት ማድረገው ከብዙ ነገር አንግል ማለት ነው። ከዛ አኳያ እኛ ርቀትም አለ ምንም አለ ጂኦግራፊካሊም ከነኝ ከባህልም ከምንም መቀራረብ የኛ ዳርቻዎች ዙሪያዎች ከዚህ በፊት የጠቀስኩልን ከሱ አንግል ስታየው ያላቸው ገንዘብ ከዛ ከፍላጎት ከኢንሴኪዩሪቲ አንተ ኢንሴኪዩሪቲ አንድ ያረጋል ይባላል። ኢንሴኪዩሪቲ ኢምፓወር ያረጋል ወይዘ አደገኛ ቢሆንም ኢንፎርመንቱ አደጋ የተጋለጠ ሁለታችንም እኛ በምንረሰው ምናምን ያለ ትራክተሩ ምኑም የለም እሱ ላይ እንጨነቃ እነሱ ያን ማድረግ ይችላሉ። ጎተራውን ደግሞ እነኛ አንቀው ይዘው የፈለጉትን እያነሱ ዝቅ እያደረጉ ምናምን ይጮቱባቸዋል ማለት ነው። ይሄ ከ2008 በኋላ እኮ የመጣ የዚህ ዓለም የፉድ ክራይሲስ ዋጋ ዓለምን እንዲህ እኮ ነው ያርገፈገፋት። ኢትዮጵያንም እንደዛ ነው ያደረጋል።
ለኤምሬት ደግሞ ስፔሻሊ የዩክሬን ዋርም በጣም ሌላ አደጋ ነው ያመጣው። ስለዚህ እሷ በዚች አድርጋ አሁን የመለየት እችኛዋን ይፈልጓት። ከዛ ከሪዘርቭም አኳያ ደግሞ ያላቸውንም አቅም ከገንዘብም ከደረሱበትም ሌቭል ከሚያልፉበት አሁን ብሪቲሽ መጥቶ ፍሩጋል ምናምን ለመሆን ቢሞክር ዲሚኒሽ እያደረገ ያለ ኃይል ስላለው ተቀናቃኞቹ ብዙ ስለበዙበት ከዲሞግራፊ አኳያ የሚታይ ከጂኦግራፊ ርቀት አኳያ ምናምን የሚታይ ነው። እነኛም ይፈሩት የነበረው ይህንን ነው። በአፍሪካ እንደዚህ በተቀራረበ ሁኔታ እንዲህ አይነት አዌር የሆነ ኃይል እንዳይነሳ ምናምን ይፈራል። አዌር እያልኩ ያለሁት የዩኤን ነው ስለ እንትኑ ስላየሁት ወይም ለእኔ በቂ በሆነ መልኩ ስለገመገም ይሄ ስለሚሆን የበዝባዥነት ሌቭሏ ዩኤ እኔ በሚያሰጋኝ ደረጃ አይደለም ባይ ነኝ። እንደውም እኛ ኤክስፕሎይት እንዳናረጋቸው ፈራለሁ አንዳንዴ። እውነቴን እኮ ነው የምልህ። ለሆነ ለጥቅማችን ስንል ፓወር ዝም ብለህ ለማቆየት ብለህ ለምሳሌ ማኒፕሌቲቭ የሆነ ስርዓት አለ አይደል? በቃ ኪዮሶች መፍጠር ምን ማለት ላይ ካስገባናቸው እንትን ይላሉ። ምክንያቱም አረቦቹ አሉ የሆኑ የሚያስቁ ነገሮች ስላሏቸው እርስ በርስ ሲጋጩ ምኑም የሚቀናኑበትን ታውቀው የለ የሆነ በመጧቸው መኪኖች ምክንያት ስብሰባው ይበተናል አሉ። የሆነ ስለ ኦማን ምናምን ሊወስኑ ገብተው እኮ ነው እውነት። በቃ በዚያው ነገሩ የኦይል መኒም ብዙ ጊዜ እንደዚህ አይነት ድንገት ነው የመጣችውም። ከዛ በባህሪም በቤተሰባዊም ከመሆኑ አንጻር እንዴ ብዙ እኮ አሉ ይሄ ትራንስኮንቲኔንታል የሆኑ ሬንቲየር የሆነ ሪሌሽንሺፕ የሚመሩበት በጣም ቤተሰባዊ ነገር የሆነ ሀገር ሄደው የጎሳ እንትኑ ለሚከፍሉበት ምናምን አላቸው። ይጋጫሉ እርስ በርስ የወንድም ጠብ ታውቀዋለህ። ኢቨን አሁን እንዳነበብኩት ከሆነ የአቡዳቢ ቤዝድ የሆነው የቢን ዛይድ ወንድም ከዚህ ከወደብ ጋር በተገናኘ ዋናው ሰው እሱ እንደሆነ ይጠቅሳሉ። ግን ሂዝ ዘ ብራዘር ኦፍ ዘ ሊደር ኦፍ ዘ ኔሽን እኮ ሶስት እኮ አሉ። ይሄ በጣም እኔ ቅድም ብያለሁ ዛሬ እንደነገርኩ ነው። ዱባይ አሁን ቤት አለው ምናምን ሊሉኝ ይችላሉ ማለት ነው። ዶንት ቲንክ አባውት ዝም ብለህ አውራ የሚለው ሰው እያለ ብቻ ምን ልልህ ነው እነሱ የሆኑ የመጡበት እዛ ሀገር የተሰራው ነገር ማለት ዝም ብሎ ከ50 ዓመት ምናምን በኋላ የሆነ ጊዜ ወደኋላ ፊልም ምናምን ይሆናል። ልንገርህ ይህቺን መታል ታይኒ ሀገር ባኒ ፋጡማ ነው የሚባሉ ባኒ ፋጢማ ነው የፋጢማ ልጆች ነው የሚባሉ። አባታቸው ከተለያዩ ሚስቶች የሚወልዷቸው ልጆች አሉ። እኚህ ግን 3ቱ ወይ 4ቱ የፋጡማ ልጆች ነው የሚባሉ። ፋጡማ እንበለው ፋጢማ ሲጻፍ እንደዛ ሌ ከፈለክ እነሱ ነው። አይ ባኒ ፋጢማ ነው እሱም ፋጡማ ነው ወይስ የተለያየ እንደው መሰለኝ ብቻ ባኒ ፋጢማ ይሄ ነው ትልቁ ልጅ ማለት ነው። ሶ ምናልባትም ወራሹም እኮ ሌላ ሊሆን ይችላል የዛኛው ቤተሰብ። ይሄ ግሩፕ ግን ምን ሆኖ ተነሳ መሰለህ ራሱን አስተማረ። ከዘመናዊ ጉዳዮች የሚመራቸው ይሄ ትልቁ ሰውዬ ነው ሎርድ ነው። በጣም ሪያሊቲ ምናምን ኮንሰርንድ የሆነ በጣም ኃይለኛ ሻርፕ እንትን ነው። ከዛ ትንሽም ሰው አይደለም እድሜው። አሁን ስታየው አይተዋል 67 ምናምን ይመስላል። በጣም ያንግ ነው የሚመስለው አራውንድ 50 ነገር የሚመስል ማለት ነው። ይሄን ይዟል። ከዛ ተናናሾቹን እሱም በመከላከያ ውስጥ ነው ያለፈው ይዞ መጣ። የሆነ ከአባታቸው የወሰዷቸው ነገሮች አሉ። በእናታቸው ጥላ ስር ግን እየተከተሉ ወጡ ማለት ነው። ይሄ መሪ ሆኖ ወንድም ምናምን ሴኩሪቲ ወንድም ይሆነው ምናምን በቃ ወጡ። አገሪቷን የመጀመሪያው ጥያቄ አንድ ማድረግ ነበር። አቡዳቢ የኦይሉ ምናምን የገቢው ዋና ምንጭ ነች። አቡዳቢ የሚባል የነሱ ግዛት ያለበት ፋይናንሻል ክራይሲስ ሲፈጠር ፌዴራል ምናምን ስቴት ነበሩ። ፌዴራል ላይ ለሱ አበደረ። በሱ ያዘውን አንድ አድርጎ ዘጋ። እቺን ሀገራን ለማድረግ ምን ያስፈልጋሉ? ዋናው ጨዋታ ምንድን ነው የሚለው ለየ ያዘ። የሰርቪላንስ ስቴት ገነባ። ገስዋት ሳውዲን የምታክል ሀገር በእነሱ ግንኙነት ገባና ቢን ሰልማን ወደ ስልጣን አመጣው። ሰው እኮ አርቆ ያለ እዛ እንዴት ሳውዲ ውስጥ እንዴት ይሄን ቻሉ እኮ ነው መባባል ነበር። 2016 ምናምን አካባቢ የዚህ የቢን ሰልማን ምናምን የሚባሉት አባት እሳቸው በሚሞቱበት ወቅት ከነ ሌላኛው ግሩፕ ነበር የሚወርሰው በሳውዲ ላይን ውስጥ ማለት እሱ ከመጣ ዳወዝ ምን ብለው ያምኑታል? ትንሽዬ ከዲሞክራቲክ ፓርቲዎቹ ጋር ከአሜሪካው ጋር ግንኙነት ያለው ሰምባቴ ሌፍቲስት ባህሪ ያለው ትንሽ ለሙስሊም ብራዘርሁድ ስስ የሆነ ቡድን ነው ይላል። ይሄ ሲመጣ ይሄ ጩጬ ነው ቢን ሰልማን አሰቡ መሐመድ ቢን ያ ምን ይላል የአቡዳቢው ሰውዬ ይሄ ሰውዬ ወደ ስልጣን ከመጣ ያበቃልናል፣ የገልፍ ስቴት ታሪክ ይቀየራል። ስለዚህ ያን በሉትና መጥቷል። አሁን እርስ በርስ ተጋጩ ተለያዩ እንጂ ያመጣው ምንድነው የምንለው ሜንቱር ያደረገው ማን ነው?
ይሄ ሰውዬ። ስለዚህ ሳውዲ ውስጥ እንደዛ ማድረግ የቻለ ነው በአረብ እንትን። ይሄን ትተህ ነው ኢራቅ ዘምተዋል። ምን ትላለህ? ከአሜሪካ ጋር ምንም ሌላው ሲል ከእስራኤል ጋር ሄዶ ይገናኛል። ምንም ታታርገው ምንም እንትናም ሲመለስ ና ብሎ ሀገሩ ጠርቶ አላሳድን ቀጥለዋል ነው ነገር እና እንዴት ሊሰሩ ሰርተው የመጡት አካሄድ ወንድም ይሁን እዛ ጋር አድርገው የግሩፕ የሆነ ምናምን ይዘው መጥተዋል። ይሄ አንዱ ሞዴል ነው። ምን ልታረጉት ምን ታረጋለህ ታዲያ? ጎን ለጎን ምን መለሰ ነው ጥያቄው። አገሩ ላይ ምን መለሰ ነው። ቀሽም ከሆነ ለምን አይጥለውም ሌላኛው አካል? የሚቻል አይደለም። ሰው ይሄንን ይዞ ገንብተው መጥተዋል። አዎ ምን ይካዳል ታዲያ? ዱባይ ሌላ በጣም የምትያያዝበት ጉዳይ የወርቅ ጉዳይ እንደሆነ ይታወቃል። በሚያስገርም ሁኔታ እንግዲህ አሁን በዓለም ላይ ሁለተኛዋ የወርቅ ኢምፖርተር ሀገር እንደሆነችም ይታወቃል። ከቅርብ ጊዜ ወዲህ ደግሞ በጣም በሚያስገርም ሁኔታ ኮንጎ፣ ኢትዮጵያንም ጨምሮ የሚያስገርም አይነት የወርቅ ማከማቸት ውስጥ ነው ያለችው። በዓለም ታሪክ ውስጥ የወርቅ ፍላጎቶች አባርቶ ባያቅም በዚህ ጊዜ ላይ ግን የዩናይትድ አረብ ኤምሬትስ የወርቅ ሀብነትና አጠቃላይ የወርቅ ሰብሳቢነት እጅግ በጣም የሚያስገርም ደረጃ ደርሰዋል ነው የሚሉት። እና እዚህ ጊዜ ላይ ወርቅን እንደዚህ እንዲፈልጉ ያደረጋቸውና ከምን ጊዜውም በላይ ቅድሚያ እንዲሰጡት ያደረጋቸው ምን አይነት የኢኮኖሚ ፍላጎቶች፣ ፖለቲክስም ካለበት አላውቅም ምን ሊሆን ይችላል። ወርቅ በቃ የዶላርን የሆነች ነገሩን በዚህ በወርቅ ሪዘርቭ ከረንሲ የመተካት ነገር አለ። ትንታኔ እሱ ውስጡ ውስብስብ ቢሆንም ኢቨን የሆኑ የሚከብዱኝ ነገሮች አሉ። ኢኮኖሚክስ እንዳልኩ ሞክሬውም ስላልገባው ነው መሰለኝ ከዩኒቨርሲቲ ጀምሮ ሳነበውም ትንሽ ይከብደኛል። አሁን ግን በአጠቃላይ በከረንሲዎች ላይ እምነት የማጣት ነገር አለ። እሱ ታቷል። ምን ብሏል? ቻይናን በጣም እያከማቸች ነው፣ ወርቅም ጨምሯል። ቻይና እሱን እንደ ሪዘርቭ ከረንሲ ይዘ ዶላርን በሆነ ወይ መተካት የምትፈልግበት መንገድ አላት። ይሄ በጣም በሰፊው ኢኮኖሚስቶቹ ያብራሩታል። በርግጥ ግን ከዚህ ጋር ተያይዞ ኤኒዌይ እሱ እንኳን ባይሆንም ወርቅ ትልቅ ናሽናል አሴት ነው። ትልቅ ናሽናል አሴት ነው። እንደ ሪዘርቭ ከረንሲ ወስደው ምናምን ብለው እሱን ከብሪክ ሲስተም ጋር ምናምን መዋሃድ ኢትዮጵያም ጋር ስትመጣ እንደሱ አይነት ነገሮች አሉ። ፈልጓል መንግስት ትላት ፒኤልኤፍ እሷ የወርቅ ቫሊዩ ከ200 ዓመት በፊት ስለሚታወቅ እዛ አካባቢ የወርቅ ከረንሲ ይታወቃል። እሷን በደንብ ማኒፕሌት ያረጋታል፣ ይኖራታል። ኤርትራም እንደዛ ነች። እሱ ብዙም አልተጮህም። ያኔ ጋምቤላ ምን ይሰራ ነበር፣ ቤንሻንጉል ማገባ ምናምን። እኛ እኮ ቲፒኤልኤፍ ሲወጣ ነው 27 ዓመት የግብፅ ድርጅትን ቤንሻንጉል ይሰራ እንደነበረ እኮ ያወቅ ነው። ማይነር ነው ታዲያ ጎልድ ቤንሻንጉል ጎልድማ እንትናና ከሚኒሊክ በፊት የነበሩም የግብፅ ገዢዎችና እዛ አካባቢ የነበረ አካል እኮ የሚጋጩበት ቦታ ነው። የወቄት ክልል የሚባለው ኤሪያ ነው ነው የምልህ ወርቅ እንደሱ አሁን እዚህ ላይ ፐርሰናል የሆኑ ኢንቮልቭመንቶች ሁሉ ታይበታል። የራሱ ቼን ኦፍ ኮማንድ የመገማ ሰው አለ ነው የምልህ። ሱዳን ላይ ወርቅን ኮንትሮል ለማድረግ ጥድፊያው አለ። ግን የወርቅ ሴንተር ከዚህ በፊት ቢሊዮን ምናምን ሴንተር የምትባለው ለንደን እኮ ነች። እሱንም ቶፕላውን ልታረጋት ነው አሁን ዱባይ ገባ። ስዊዘርላንድ ሄደው ይሰሩ የነበሩ ምን ይባሉ ሬት ይደረጉ የነበሩ ሁሉ አሁን ዱባይ ውስጥ ይሄ ምንድን ነው ቅድም የምልህን ፓወሯን ስለሚያጠናክርላት ሌሎች ወርቅ ማይን የያዙና ቁጭ ያሉ ሀገራት እንኳን ይህን ማድረግ አይችሉም። የቀናትም ሰለባ ነች ባይዘው። ይሄ አሁን ወርቅ ላይም የቻሏቸውን ነገሮች ስታየው እኔ እኮ በቃ እንዳልኩ ነው። አልቡራንም እኮ ይሸጣል፣ እሱ ይሸጣል አልቡራንም ለዩናይትድ አረብ ኤምሬትስ ሪሊ ኦፊሻል ሽያጩ ይላል እዛው አልጀዚራ ላይ። እንደውም እነሱ ዋይስ ስለሆኑ ያው አሁን ሂዩሚሌሽኑንም ስማ በጣም እያሳቀቃቸው ስለመጣ መሰለኝ መጥቀስ ይጀምራሉ። ኦፊሻል የወርቅ የሱዳን የኦፊሻል እንትኑ አለ ኤክስፖርት ቫልዩ ይሄ ነው ብለው ጻፉት። ከዛ ቅድምም ብለዋል ወደ ዱባይ 6 ምናምን ቢሊዮን ዶላር ሄዷል ብለዋል። ዶላር ሄዷል ኦፊሻል ነው ማለት ነው። በጀርባ የማይሄደው ሌላ ነው እሱ ልገምተው። ይሄ ግን ኦፊሻሊ ዱባይ ይሄን ገዝታለች አሉ ማለት ነው ከሱዳን። ኦፊሻል ያለውም እንደዛ ነው፣ በመንግስቱ ቁጥጥር ስር ያለ ማለት ነው ኦፊሻሉ። የት ልኮታል ማለት ነው? በብዛት ዱባይ ልኮታል ማለት ነው። አገላብጠ ስታየው ገብቷል። የሆነ ጊዜ ነው እሱ ጣጣ ያመጣው። ዱባይ ገዛው የምትለውና ዱባይ የሆነ ጊዜ ቁጥር አድርገን ዝም ብለን እናውራ 6 ቢሊዮን ምናምን ገዛው አለች ከአፍሪካ ከሆነ ሀገር ከዲሞክራቲክ
ዲሞክራቲክ ኮንጎ ግን ሸጥኩ ብሎ ያወጣው ያንሳል ዱባይ ገዛው ከምትለው። ይሄ ነው ባይዘ ብዙ ጣጣ አንጥቶባቸው የሆነ ጊዜ ሊያስታክሉ ዱባይ ገዛው የምትለው የሸጥኩ ካለው አነሰ ማለት ነው። ይገርማል እንደሱ። ይሄ ግን ሸጥኩ ከሚለውና ዱባይ ከሱዳን ገዝቻለሁ የሱዳን መንግስት ሸጥኩ ከሚለው ዱባይ ከሱዳን ገዝቻለሁ የምትለው አንድ አይነት ነው። በቃ ምንም ልዩነት የለውም። ትንሽዬ ነች ቫሪ የምታደርገው። ሶ አርኤስኤፍ ሸጧል እንዳትል አርኤስኤፍ ኦፊሻሊ አይሸጥም። አርኤስኤፍ ስመግል ነው የሚያደርገው ማለት ነው። ሶ ለምንድን ነው የሸጠላት ለእንትን ለዱባይ? ዱባይ አሁንስ እንትና ላይ ሳፍ ላይ ማለት ከና አልቡራን ጋር ምን አይነት ኢኮኖሚ ግንኙነት ነበራት? ለምንድን ነው አልቡራን የምትዋጋው? ስንት ብር ሰጥተው ነበር የሚለውን ተንትነን አልተነተንም። ጥያቄውን እንዳላጠፋብህ ግን የወርቅ ኬዝ እሱን ከረንሲ ከመተካት እንደ ሪዘርቭ ከረንሲ ከመያዝ ጋር ከዛ ደግሞ ወርቅን የያዘ ብዙ ነገሮች ስለሚይዝ ከዚህ በፊትም እንዳወራ ነው ያንን ፖለቲካ ምንድነው ከግምት አስገብታ ነው ዩኤኢ የምትንቀሳቀሰው። እሱን ደግሞ ችላበታለች። ፎርማሊም ልክ እንደ ቻይና ከፍተኛ የሆነ ወርቅ አኪሚሌት እያደረጉ ነው። አሜሪካ ውስጥም እንዲህ አይነት ጣጣዎች አሉ። ራሱ የእነንትና ዶላር አንደርማይ የሚደረገውን ችግር የለበትም ባይዞ ትራምፕ እነሱም ወርቅን የሆነ ስለመያዝ ምናምን እየሰሩ ነው ያሉት ማለት ነው። ሶ ዓለም አቀፍ የሆነ ሙቭመንት ነው። ከብሪክስ ጋር ደግሞ ሞር እየያዝ ነው ማለት ነው። የመጨረሻ ጥያቄ ላይ ደርሻለሁ። በጣም ፋርፈሽድ ሊባል የሚችል ጥያቄ ነው ማነሳል። ብሪቴን እንግሊዝ ማለት እንግሊዟ አሜሪካ ብዙ ፍላጎቶች ፎር ዴኬድስ የነበሯት ሪጅንና አገር ላይ ነው ያለ ነው። አሁን ደግሞ በሚያስገርም ሁኔታ ዩናይትድ አረብ ኤምሬቶቹ በጣም የተጠናከረ ፍላጎት ብቻ ሳይሆን ተግባርም ላይ እንዳሉ ይታወቃል። ምናልባት ከዚህ በፊት ስናነሳ በጣም ብዙ ሂስቶሪካል ነገሮችን አንስተ የእንግሊዝና የአሜሪካንን ጉዳዮች በአፍሪካ ቀንድ ላይ በኢትዮጵያ ላይ ያላቸው ኢንትረስትን አንስተ ብዙ ነገሮችን ተንትነና ምናልባት አት ሰም ፖይንት ፋርፈሽትን ያልኩ ለዛ ነው ዩናይትድ አረብ ኤምሬትስና ነባሮች ኢምፔሪያሊስቶች አሜሪካ፣ እንግሊዝ ኢትዮጵያ ላይ ሊፋጠጡ የሚችሉበት ፖሲቢሊቲ ያለ ብለህ ታስባለህ? አለኝ። አፕንም እያደረገ ነው እኮ። እሺ፣ በተለይ ብሪቲሽና የዩናይትድ አረብ ኤምሬትስ ኢንተረስት ክላሽ እያደረገ ነው። መንግስት ራዕይና ያለውን ነገር የሚበጠብጠው የብሪቲሽ ኢንተረስት ነው። አሁን አልተዳከመም እሱ። ዩኤኢ ለንደን ላይ ያላት ፓወር ዋሽንግተን ላይ ካላት ፓወር ይለያል። አናሳ ነው ለንደን ላይ። ለንደን ስቲል ከዘራ ይዛም እንትን እያለ ጎሸም እያደረገቻት ነው እና አይወዱትም። እሱ ሻርፕ መሆን አለባቸው በሁለቱ መሀል ያለውን ግንኙነት። ሞር የፍሬንች ኢንትረስት ምናምን ከባክግራውንዳቸውን ስታይ ሰውየው አንቲ ዩኬ በሆነ ነገር የሆነ ዊንጉን ሊይዝ ሞክሯል። አየዋለሁ። ለምሳሌ በሰርኩል አልባ ወጥተዋል እንግሊዝ ውስጥ አትናገሩ ስለ ዩናይትድ አረብ ኤሚሬትስ ሮል ስለ ሱዳን ሚሉ ማዝዣዎች ወጥተዋል። ቢቢሲ ብቻ የሆነ ነገር ይልና የለም ድራሹ አልጀዚራው ዊንግ አለ ከብሪቲሽ ጋር የሚያያዘው። ባይዞ የኳታሩ ቢቢሲ ማለት ነው። አልጀዚራ በሆነ ኳሊቲ የሚበልጠው ቢቢሲ አርጅቷል ብለው የወጡ ኮንሰርቫቲቭ ምናምን ብለው የወጡ ቡድኖች ናቸው አልጀዚራን የከፈቱት። ሶ የሆኑ አሁን እንትና ላይ ቢቢሲ ላይ ምናምን ላይ አትሰማውም የሱዳንን ኬስ ትንሽዬ እንትና ሳፍ ሲያሸንፍ ምናምን የሆነ ነገር ይነግረዋል። አርኤስኤፍ አድቫንስ አረጋ ዜሮ ወሬ የለም ማለት ነው። ሞር ይሄ ምንን ያሳያል? እንትን አላቸው ኢትዮጵያ ላይ እንዲሆኑ አይፈልጉም። ዩኤዎቹን ብሪቲሾቹ አይፈልጉም። ግን ብሪቲሽም ሆነ ልዩነት አለው። ቅድም እንደምል የፓርቲ ፍላጎት ሌበር ነው ቶሪ ነው ምናምን የሚለውን ነጥለህ ማየት አለብህ። ዲሞክራት ነው እንትን ልክ ዲሞክራት እንትን ሲል ቲፒኤልኤፍ አንበሳ እንደሚሆነው ሲመጣ ዲሞክራት ባይዞ እሱን ያላወራ ነው። አሜሪካ ውስጥ ለውጥ ካለ እዚህም ሌላ አደገኛ ጣጣ ሊመጣ ይችላል አይደለ? እሱ ነው ብዙ ነገር ዲሳይድ የሚያደርገው። ያ ማለት የሆነ ሚድል ፓወሮቹ ብያወራውልን ዲስኳሊፋይ ያደረጉ ቢሆንም ግን ትልቅ ሮል አለው እሱ። እንትኑ ኢንቴንሲቲውን እዛ ያለው ለውጥ ነው ከፍ የሚያደርገው። ስለዚህ እኛ ጋርም ስንመጣ ዩኬ አትፈልግም። የትኛው ዩኬ ፓርት ነው የማይፈልገው? ሳይፈልግ ምን ያደርጋል? አሰብን ለምሳሌ ስትወስደው ሶማሊላንድ ነች የሚለው ዩኬ ፓርት አይፈልግም። እሱ ምናልባት እንደ ኢሳያስ አርጅቷል። አሁን እሱ ነገር ኮምፕሮማይዝ ሊያደርግ ይችላል። ፈረንሳይም አትፈልግም። ግን የቱ ይሻላል? እንዲህ ነው ባይዘ ሁሉም ጠቅላይ ነው ልንገርህ።
ጠቅላይ ያልሆነ ፌዴራል ስርዓትን ያነበረችው ቲፒኤልኤፍ እንኳን ጠቅላይ ነች ስትነግር ግን ጠቅላይ አግላይ የሚል ታመጣለች። ደስ ይላል ቃል ምናምን ትችላለህ። አማርኛ ባትወድ ግን ትችላለች አማርኛ ቲፒኤልኤፍ ጠቅላይ አግላይ ማይ ጉድነስ በጣም ደስ አይልም? በጣም አላችሁ እንደዚህ አይነት አላ በጣም ኤኒዌይ ጅቡቲም ያለው አካል ይደብረዋል አሰብን አክሰስ በማድረግ ጅቡቲ ያለው አካል ሌላ ምንም ፖለቲሳይዝ ማድረግ ያስፈልግ ፍሬንች ነው። ብሪቲሽ ሶማሊላንድ ነው ስሙ ራሱ ሶማሊላንድ ተወርሶ ብሪቲሽ ነው። ቦሳሶ ከገባሽ ኢጣሊያ ነው። ቶሎ ብሎ ከች የሚለው ሞቃዲሾ ቶሎ ብሎ ከች ይላል። ቦሳሶ ላይ ምናልባት ብሪቲሽ ስፌር ኦፍ ኢንፍሉዌንሱ ሰፋ ሊል ይችላል። ምክንያቱም ሶማሊላንድ ሰማው ፓወርፉል ትንሽ አለ አይፈልጉም። ሶስት አንተ እኮ ኤርትራ ኮኒኩ አፊት እኮ ፖለቲክስ አፌሌ ብትመጣ ቢስፋለቻ እሱ እኮ አይደል ሶማሊላንድ እውቅና እንፈልጋለሁ ስትል አይቻልም እኮ ያሉት እኮ የነሱ እኮ እንትናቸው የነሱ አክቲቪስቶች እኮ ናቸው። ነፃ ሀገር ብለን ነፃነታቸው ነፃ ሀገር መሆናቸውን ያወደሱ ሀገራት መገንጠላቸውን እንደ ሰክሰስ የሚቆጥሩ ሀገራት መገንጠሉን የጠየቀውን አቀን ነው ይለዋል። ምንድነው አገር ከሆነ ምን ይሆናል? የነሱን ፍላጎት ስለሚያወራ ነው። ተግባባ። ብሪቲሽ ላይ ሶማሌላንድ ላይ ቁጭ ብላ ብሪቲሽ አሁንም ትቀምመዋለች። ሰው እንደውም ቲፒኤልኤፍ በቤት ነው በሽሬ በኩል ይመጣል ብሎ ሲያስብ የሚገባው በጅንጋም ሊሆን ስለሚችል በርበራ ነው ከተማው ምን ችግር አለ ይነግሩዋል ራሳቸው። እነኛ ነው ኦልድ ዱርስ እነሱን ነው ይፈልጉት። ይሄን ኮንትሮባንድ ከሺሻ እስከመሳይቀር የሚለበልበው የቲፒኤልኤፍ ፋይል ነው። አሁንም ድረስ ነው እኮ ነገር። ስለዚህ ብሪቲሽ አለች አሰብን በማን አክሰስ ማድረግ እንደሚቻል ያውቁታል እነሱ ጠንቅቀው። ማን እንደገባ ኢንፍራስትራክቸር ዘርግቶ ምን ብሎ በአየር እየተቆጣጠረ ምን እያለ ከአሜሪካ ጋር እያወራም ሊድ የሚያደርገው አካል ማሊው እንደሚችል ይገምታሉ። ስለዚህ ላይ ደብራቸው አይችልም። ሶ ከዩኤ ጋር ስትሰራ መጀመሪያ ጋሻ ማድረግ ያለበት ወደ ዳውኒንግ ስትሪት ምናምን ዳውኒንግ ስትሪት ቴን ነው የሚባለው የብሪቲሽ ንግስቷ ፓላስ ወደ እነሱ ነው ወደ ቢቢሲ ነው ማድረግ ያለበት። ለዛ ነው ማለት ቢቢሲ እንግሊዘኛውና ቢቢሲ አማርኛው የሚሰራው ዘገባ ይለያያሉ እኮ የምለው። የቢቢሲ ነው እንደ ሁለቱም ምናምን የምንባባለው ማለት ነው። ይሰራል እዚህ ላይ ቢቢሲ ጭግ ሰው እሱ ስታየውም ዘገባውን የሚነግር እሱ ዝም ብሎ አምቢሽየስ እንደሆነ እንደማይሳካል ሊነግር ይችላል። እንዲህ እያለ መሄድ እንችላል። ሰው ተፋጠዋል ለማለት ፈልጌ ነው። የመጨረሻ ነው የምነግርህ። ኢትዮጵያ በጣም በቅርብ ጊዜ የባህር በር ባለቤት ትሆናለች ብለህ ታስባለህ? እኔ ጊዜ ጠርቼ እንትን አይደለም ባለሰባት በቅርብ ጊዜ ኢሳያስ ይወድቃል እንዳልከው በቅርብ ጊዜ ኢትዮጵያ የባህር በር ባለቤት ትሆናለች። ይወድቃል ካልኩ ትሆናለች ስለሆነ ሰው ጥያቄን አሁንም እኔ አጸንዋለሁ። ኢትዮጵያ በቅርብ ጊዜ የባህር በር ባለቤት ትሆናለች ብለህ ታስባለህ? በቅርብ ጊዜ ኤርትራ የአሰብ ባለቤት አትሆንም። ስለዚህ እንደዛ አድርገን ያለው አምና ጎነስ ይዞን ሪከርድ ያልከው ነው ሪሊ እንዴ ምን ችግር ደግፋለሁ ሳይሆን እኔ ልባዊ እንትንን ማወቅ ነው በጣም ነው የምገምተው። እንደዛ ነው እኔ እንደዛ ነው የምገምተው። ታንክ ዩ ሶ ማች። ጥያቄዎቼን ጨርሻለሁ። ለሶስተኛ ጊዜ በአራተኛ ሲዝን ነው ለሶስተኛ ጊዜ በረከት በላይነህ የቀረውበትን በቆጥረው ነው የሚሻለው። አራት ሲዝን አንዴ ብቻ ነው የቀረው። አንዱ ሲዝን የመጀመሪያው ላይ ነው ያልነበርከው፣ ግን ደግሞ የመጀመሪያው ላይ እንድትኖር እኮ ብዙ ሞክሬያለሁ። የሆነ አንተ መጨረስ የፈለግከው ነገር ነበረ የራስን አሳይመንት እና ከመጀመሪያው ሲዝን ባሻገር ሁለተኛውም ሶስተኛውም ይኸው አራተኛውም ሲዝን ላይ እንደ እግዚአብሔር ፈቃድ በቀጣይ ሲዝኖችን እንደምትኖር አምናለሁ። እኔ ስትሸሽም ስታፈገፍግም ሁሌ እንድናወራ ከምፈልጋቸው ሰዎች መካከል ስለሆንክ እንደ እግዚአብሔር ፈቃድና እንደ አንተም ሀሳብ ደጋግመን እንገናኛለን ብዬ አስባለሁ። በዚህኛውም ሲዝንም በዚህኛውም ኤፒሶድም በአጠቃላይ በሁለቱም ኤፒሶድ ለነበሩን በጣም ረጅምና ሰፊ ቆይታዎች በጣም አመሰግናለሁ። በረከት እንደውልው እግዚአብሔር ያክብርልኝ። እኔም እጅግ በጣም ነው የማመሰግነው ዳዊት። በርታ፣ ይቅና። ታንክ ዩ ሶ ማች።